እንግዲህ አንተ ጆአናም ገና ሳይላ የሆነ በቃ ምግብም በልተህ የምታውቃት መስልም። ኧረ ይኸው እየበላሁ ነው ራሱ እግዚአብሔር ይመስገን። ስማ አባትህ ቄሱ እንደሆነ ታውቃለህ አይደል? የዋብዬ መንፈስ አያቸዋል። ገና ተመግባታቸው ታዘቧቸው። እስልምና ይሄ ነው ስርዓታቸውን በደንብ ታዘቡ። ብልግና ምን ያህል የወረደ ገና እንደገቡ። ኧረ እንደዛ አትበል። ከአንተ የተሻለ ስነ ምግባር አለን። አሁን ያንተስ ይገና እናያለን። አሁን ይገባሉ፣ ራሳቸው ይሳደባሉ። ተሳዳቢ የሚሉትን እኛን ነው። ከስር ያላችሁ ታዘቡ። ሙስሊም እህት ወንድሞቼ ከስር ታዘቧቸው። እዚህ ሚዲያ ላይ የሚገቡትን ራሳቸው ነው የሚሳደቡት። አንተ ነው የሚታዘቡ። አርፊት ምን ይመስላል መሀይም። ያው አያችሁት። አሁን የተሳደበው ኧረ ስድድብ ምን ተው። አልሐምዱሊላህ ብሎ የሚሳደበውን አያችሁታል። ይሄ ዋብያ ነው። ግድያና ስድብ ታርጋቸው ነው። አንተ ቆሻሻ ነህ። አንተ እስልምናኛ አንድ ነው። አልሐምዱሊላህ እኛ ስዕል ፎቶ እና መልክም አንድ አላህ ነው የምንለው። ሮና ያለን ተረጋጋች። ያው ወንድሞች እንደዚህ ናቸው። ስርዓታቸው የታወቀ ስለሆነ ብዙም እኛ እንትን አይለንም። ኤኒዌይስ የዛሬ ቶፒካችን ምንድነው? እሱ አላህ ይስቃል የሚለው ላይ ይሆናል ማለት ነው። እንግዲህ በአታሪ እና በአሻሪ መካከል ያለው ልዩነት አንዱ ከአላህ ሲፋቶች ውስጥ የሚለያዩበት አንዱ ነው። ይሄ አላህ ይስቃል አይስቅም የሚለው ማለት ነው። ሲፋት የሚባል ነገር የለም ነገራችን ላይ አስፋ ወሲፋት የሚለውን ከምን አዳምጪ ፕሊስ አዳምጪ። የአላህ ሱብሃነሁ ወተዓላትን ተሟልቶ መጠራት ስላለበት አስፋ ወሲፋት እንጂ ሲፋት ብሎ ነገር የለም። ናይ ኢሚሌት ማድረግ እንደምችል ላሳየሽ። አንድ ጥቅስ አስማ ወሲፋት የሚል ከፈለግሽ ከቁርአን ከፈለግሽ ከሐዲስ ስጪኝ። ጥቅስ ማለት ምን ማለት ነው? አንድ ማስረጃ መጀመሪያ ያቀረብከውን አሳየን እንጂ ሲፋት የሚለውን አንድ ብቻ አሳየኝ ላወራሻት። ለምን አንድ ብቻ አሳያለሁ? እያነበብከው አይደል እንዴ? በብዙ ቦታ የተገለጸ ነው። እንኳን አስፋው ሲፋት ጥቅስ ለምታነበው አትጩይ፣ ቶንሽን ቀንሹ። ታዲያ መሶስ ከፍለሽ ከዛ ውስጥ አንዱ አስማው ሲፋት ነው። አይደለም በቁርአን ከሐዲስ አሳይ። ማን ጋር እንደገባሽ አሁን ታውቂዋለሽ ማለት ነው። የለም አይዘይ አፈይ ጋር መግባት እንኳን በቁርአን በሐዲስ ላይ እንኳን የለም። የሚያምኑት የእምነታቸው ዶግማ የሆነው የለም በቁርአንም በሐዲስም። ኤኒዌይስ ስለዚህ አሁን ተረጋጊና ታዳምጫለሽ ምናወራው ምን እንደሆነ። የአላህ ሲፋቶች ማለት ምንድነው? ባህሪያቶች ማለት ነው። ስለዚህ የአላህ ባህሪያቶች ውስጥ አንዱ መሳቅን አፍርም ያደርጋሉ። ስለዚህ መሳቅን የሚያጸድቁ አሉ። አሻሪዎች ደግሞ ይሄ ለአላህ መናገር ስድብ ነው ይላሉ ማለት ነው። የአላህን ባህሪ መካድ እነኛዎቹ ደግሞ ከእስልምና ያስወጣሉ ላይ ያምናሉ። ማለትም በሎካሉ በሀገርኛውም ወይንም ደግሞ ኮመንሊ በሚታወቁበት ስም ዋብዮቹ አዎ አላህ ይስቃል የሚለውን ሊትራል ያጸድቃሉ። ሀባሾቹ ደግሞ ኖ ይሄ አይነገርም ለፈጣሪ መሳቅ፣ መከፋት፣ ማዘን ምናምን የሚባሉ ለፈጣሪ አይነገሩም የሚል ሀባሾቹ ይላሉ። ተቃራኒው ግን እንዳልኳችሁ ዋብዮቹ ኬፍያውን እንዴት እንደሆነ አናቅም፣ ነገር ግን ይስቃል አዲሱ ይላል። አዎ ይስቃል አላህ የሚለውን ያጸድቃሉ። ከሲፋቱ አንዱ ከባህሪያቱ አንዱ ነው ብለውም አፍርም ያደርጉታል ማለት ነው። እዚህ ላይ የምናነሳቸው ብዙ ጥያቄዎች ይኖራሉ ማለት ነው። ልክ አላህ እጅ አለው። አዎ እጅ አለው። እጁ ግን የማንንም አይመስልም። አላህ እግር አለው። አዎ እግር አለው። እግሩ የማንንም አይመስልም። ልክ እንደሚሉት ዋብዮቹ ይስቃል፣ ሳቁ ግን የማንንም አይመስልም ብለው ያጸድቃሉ ማለት ነው። ሀባሾቹ በተቃራኒው እጅ አለው የሚለውን የማይቀበሉም፣ እግር አለው የሚለውን የማይቀበሉም፣ ባት አለው የሚለውን የማይቀበሉም፣ አይን፣ ጆሮ ወዘተ የሚባሉትን እነኝም በሙሉ አይቀበሉም ሀባሾቹ።
በተመሳሳይ ሳቅ ይስቃል የሚለውንም አይቀበሉም ማለት ነው። ስለዚህ ይሄ ከባህሪው አንዱ ከሚከራከሩበት ከሚለያዩበት ነው። ስለዚህ አላህን ባህሪ መካድ ቅድም እንዳልኳችሁ ተውሂድም በሶስት ይከፍሉታል። የአታሪን አቂዳ የሚከተሉ ወይም ዋብያዎቹ ከዛ ውስጥ አንዱ አስማ ወሲፋት ነው። ሰው ሐባሾቹ ደግሞ ይህንን ከነ ተውሂድን ራሱ አይከፍሉትም። በሶስት ይከፈላል የሚለውንም አይቀበሉም። ስለዚህ እዚህ ባህሪያት ውስጥ ካሉት ውስጥ የአላህ ባህሪያት ከሚባለው ውስጥ ይህንን ሳቅ የሚለውን ያካትታሉና ጥያቄያችንን የምንጀምር ይሆናል ማለት ነው። ኔስ ቀድሞ ማን ነው የመጣው? ክርስቲያን አስቀጥሎ። አልሐምዱሊላህ ትቀጥል አለሽ እህታችን። አልሐምዱሊላህ ነው ቀድሞ የመጣው። እሷ ነች፣ እሷ ሴቷ አልሐምዱሊላህ ነው የሚለው መሰለኝ ስሟ። ኦኬ ሁለት ናቸው አልሐምዱሊላህ ያሉት። ያ አለሽ እህታችን። እሺ አብዲ ሰላም አልሐምዱሊላህ። እሺ ሙስሊሞች አውሩ፣ ገስት ላይ ያላችሁ አንዳችሁ በተራ ከስር ያሉት እናንተ ከስር የሚሳደቡት ማለት ነው። እናንተን አይወክሉም ወይስ እናንተም የሚወክሉ ናቸው? ስለዚህ አሁን እናንተ ሃይማኖት የምትሳደቡ ካላችሁ ራፉ ኮመንት ላይ አስቸጋሪ ካላችሁ ይላል እንደ ያያርለም ከስር አይ ኮመንት ማየት ኮሜንት ላይ አብዛኞቹ የሚሳደቡት ሙስሊሞቹ ነው። ግን ለነሱ ለመመለስ ብላችሁ ክርስቲያኖች የማይሆን ቃል አትናገሩ። አንተ ማህይብና ጭንቅላት ነው የተሞላ ናቸው ይላል። ጥሩ ስድብ የሚሳደቡ አላህ ይገለፍጣል ብሎ የሚጽፈው ማን ነው? ይስቃል እኮ እሱን ትቀጥላለህ ከሆነ ርዕሱ ስለሆነ ችግር የለውም። ስለዚህ አትሳደቡ፣ መጥፎ ነገር አትመልሱ። ለእናንተ ሲሆን ችግር የለውም ነው። ለእናንተ ሲሆን ችግር የለውም። አይስቅም አለ አብዱላህ አላህ ይስቃል ብለህ ነው አይስቅም ብለህ ነው የምታምነው? እሺ እኔ ስማ የኛ አላህ አልሐምዱሊላህ እንደዚህ ትልቅ ፒክቸር ያለው የሚስቅ ወይም ያለቅስ ወይም እንጨት ላይ የተንጠለጠለ እንደዚህ ፒክቸር ምናምን የለንም። ምን ላይ የተንጠለጠለ አላህ ላይ የተንጠለጠለ አርሽ ላይ እንደዚህ የታሰረ ምናምን የተሰቀለ ምናምን አይነት አላህ የለንም። አብሳ ሚላል ኦኬ ራሱ የሚታሰር ነገር ስለሌለው ድፍን ስለሆነ ማለት ነው። አብሳ ሚላል አርገን ወይስ አላህ እንደ ኢየሱስም ተሰቅሏል ብለን የሆነ ፒክቸር ግዴታ ባነር ይዘን መውጣት ነበረብን? ለምን ትናደዳለህ? የተጠየቀው ለምን አመለስም? እናመሰግናለን። አይ ነው አይደለም። አሁን ክርስቶስ መሰቀሉ አህባሽ ማልክ ሁላችንም አንድ አይነት አላህ እምነታችንን ነው እየነገርከን ያለው። ማለት ብትሽከረከር አይው ለእስልምና ለየት የሚያደርገው ብዙ ነገር አለ እኮ ሐቅ ስለሆነ ለምን ይከብዳችኋል? አታልቅስ። የተጠየቀውን መልስ። ምንም ያለቅስብን ሶፍት የለንም ወገናችን። አምላክ ሊትራሊ ስቃል ብለህ ነው የምታምነው ወይንስ ሜታፎር ነው ብለህ ነው የምትቀበለው? ጀመር ፈሪና እንኳን ትፈራለህ፣ ሰው ሚት ታደርጋለህ። ለምን አትከራከር? አንተ ብዙ ነገር እንደዚህ ትዘለብድ የለም። እሺ ከስሩ ባለጌና ስርዓት አልበኛ ዋብያዎች እንደዚህ ናቸው፣ ባለጌ ናቸው። አያችኋቸዋል፣ ታዘባችኋቸዋል። ስርዓት የሚባል ነገር አልፈጠረባቸውም። ከስድብና ከፖለቲካ ውጭ የሚያውቁት የለም። አስተምሮቱ እንትን ከማለት አንተ እንደዚህ ነህ ትፈራኛለህ፣ አሳያለሁ፣ እንደዚህ አታመልጠኝም፣ እንደዚህ በቃ እንደዚህ ፖለቲካ ብቻ ነው የተካሉበት። ስላላህ አላስተማሯቸው፣ አምላካቸውን አያውቁትም። ከዛ እኔ አንድ ቃል ብናገር እሷን ሪከርድ አድርገው ያው እፎይ ተሳዳቢ ነው ይላሉ። ቤቴ መጥተው አፋቸውን ይከፍቱና ከስንት አንድ ቀን አንዲት የአንድ ደቂቃ ማትሞላ ቃል ከተናገርኩኝ ያው እፎይ ተሳዳቢ ነው ይላሉ። እየየ ይላሉ። መጅሊሱ ለምን ዝም አለ? እፎይ ሰደበን ብለው አመት ይቀመጣሉ። እየየ ራሳቸው የሚሳደቡት ግን ታዘቧቸው። ምክንያቱም ስለ አምላካቸው አላስተማሯቸው። ስላላህ ስለሆንክ አይደለም ተደብቀህ የምትኖረው። ናራጅና እንድታርደኝ ለምን ፊት ለፊት ትመጣለህ? አሁን ወደ ቶፒኩ ግባ። ተደብቀህ የምትኖረው እዛ አይደል? እንዳታርደኝ ቶፒኩ ላይ ግባ። ምን ታርዳለህ? ሁለቴ ትታረዳለህ፣ ሁለተኛ ትታረዳለህ። እንደ አንተ የሞትክ ነው። ቶፒኩ ላይ ግባ። ወንድሜ በመጀመሪያ ላይ ዋሃብይ ለሚለው አንደኛ የመጀመሪያ ጥያቄ ዋሃብይ የሚለውን ትርጉም ተርጉምልኝ። በመቀጠል ደግሞ አላህ Subhanahu Wa Ta'ala ይስቃል የሚለው በሐዲስም ሆነ በቁርአን ያገኘህበትን መረጃ ብታቀርብልኝ። መልካም
እንደዛ ነው የሚባለው። ኦኬ እስከዛሬ አላህን ይስቃል ወይንም አይስቅም ተብለሽ አልተማርሽም? ምክንያቱም መረጃ ብቻ ነው የምፈልገው። አንተ እውነተኛ መከራከር የምትፈልገው በዲን ከሆነ መረጃውን ብቻ አቅርብልኝ፣ መስማት እንችላለን። ከዛ ማሳመኒያ ማለት ነው። ከሐዲስም ሆነ ከቁርአን ቅዱስ ያገኘውን መረጃ ብቻ አቅርብልኝ። ለምን ምጭ ወይ ጋር እንሰማሻለን እኮ ቀስ ብለሽ ታወሪ። ማንሰማሽ መስሎሽ ነው? አቅርብልኝ። እሺ እስቲ ድምጽ ቀነስ አቅርብልኝ መረጃውን። እስኪ ቀስ በይና ድምጽሽን ቀነስሽና አውሪ። እስኪ ቅድሚያ መልስ የለህማ፣ መልስህን ስጠኝ ነው እኮ የተባልኩት። ስለጮሽ አይደለም። ቀስ በይ። ምን ያስጮሻል? ጆሮአችን በጸጥታ ራሱ ጠብቃለኝ እንኳን አይደለም መቀነስ፣ በጸጥታ ብቻ ግን አቅርብልኝ። በማንኛው ሱራ አገኘኸው? በማንኛው ሐዲስ አገኘኸው? ኦልራይት እሺ። የተለያየ ቦታ ላይ ሐዲሱ አለ ከቡሃሪ ጀምሮ በተለያዩ ሐዲሳቶች ላይ አለ። ሱናን ኢብኑ ማጃ 181 አንድ የክፈተው ክርስቲያን ኦኬ ቀጥላ ነው። እሺ እህታችን እያዳመጥሽ ሱናን ኢብኑ ማጃ 181 ላይ ያለ ሐዲስ ነው። መረጃውን ከፈለግሽ መያዝ ትችያለሽ። ዋቂ ቢን ሁዱስ ናሬትድ ዛት ሂዝ ፓተርናል አንክል አቡ ራዚም ሰይድ አቡ ራዚም እንደተናገረው ዋቂ እንደተረፈው ይላል። በሜሴንጀር ኦፍ አላህ ሰይድ የአላህ መልእክተኛ እንደዚህ አለ። ሚዩት ብታረጊው አንዴ ይቅርታ። ለሜሴንጀር ኦፍ አላህ ሰይድ የአላህ መልእክተኛ እንደዚህ አሉ። አላህ ላፍስ አት ዘ ዲስፔር ኦፍ ሂዝ ስሌቭስ ኦልዞ ሂዝ ሱን ቼንጅ ኢት። አላህ ተስፋ በቆረጡ ባሮቹ ይስቃል በኋላ ላይ በሚቀይሩት ይላል። አይ ሴድ ኦ ሜሴንጀር ኦፍ አላህ ዳዝ ዘ ሎርድ ላፍ፣ የአላህ መልእክተኛ ሆይ ጌት አላህ ይስቃልን ብለው ጠየቁት። ሂ ሴድ የአላህ መልእክተኛም እንደዚህ ብሎ መለሰ፣ የስ አይ ሴድ እኔም እንደዚህ አልኩት፣ ዊ ሻል ኔቨር ቢ ዲፕራይቭድ ኦፍ ጉድ ባይ ኤ ሎርድ ሁ ላቭስ፣ ከሚስቅ ጌታ ኸይር አናጣም፣ ጥሩ ነገር አናጣም ብሎ መለሰለት። ኦኬ ቀጥይ። አሁን ወጣሽ እኔ አባቴ እኔ አታመጣም መረጃ። ያ ሁሉ ቶን ያ ሁሉ መወጠር ልክ መረጃው ሲነበብ ስላላህ አቁም፣ ዋብዬዎች ስላላህ አቁም። ክርስትናን በሐሰት አስተምሮ ኡስታዞቻቸው የኤቴስቶችን ያመጡና የአይሁዶችን ስለኛ ጥላቻ ያስተማሩትን የጻፉትን ያመጡና እሱን ያነቡላቸዋል። የእኛን ኮመንታሪ አይደለም የሚከፍቱት። የሆነ ስኮላር የሆነ እንትን ምናምን እያሉ የኤቴስቶችንና የአይሁዶችን ጽሑፍ ሰብስበው ያነቡላቸዋል። እንደዚህ የተቀባባች አይታችኋል። የተቀባባች ያሰናዷታለች። የተለያየ ቦታ ላይ ስለ ክርስትና የጥላቻ የተጻፉትን እሷን ይቀባቡ እና እሱን ያነቡላቸዋል። ሰዎች ወደ ክርስትና እንዳይመጡ ጥላቻ ይነግሯቸዋል። በቋንቋ ይደበቃሉ። የራሳቸውን በአረብኛ ስርዓት እንትን አይሏቸው። አረብኛ ሰፊ ብዙ ትርጉም አለው ምናምን በማለት ይደልሏቸዋል። ስላላ ምንም የሚያውቁት ነገር የለም። እስቲ ኮመንት ላይ አብራችሁኝ ሁኑ። ስላላ የሚያውቁት ምንድን ነው? አላህ እርሱ በል አንዱ ነው። አልወለደም፣ አልተወለደም። የሁሉ መጠጊያ ነው። ቢጤ አምሳያ የለውም። ከዚህ ውጭ ያለ ስለ አላህ የሚያውቁት ከዚህ ውጭ ያለ አላህን የሚያውቁት ይሄም ብቻ አይደለም። ያው 7 ወር ሙሉ ገባን ያነሳናቸውን በአላህ ላይ አንዳች ትናንትና ምንድን ነው ያለን? ምን አገባን ካዳ ስለ አላህ የምትጠይቀን ነው ያለን እኮ። እግር አለኝ ይላል። እግሩ የተገጣጠመ ይሁን የተበታተነ ይሁን አርሽ ላይ ነኝ ብሏል። ተቀምጦ ይሁን ቆሞ ይሁን ተኝቶ ይሁን ምን አገባን ስላላ እና ታዲያ አንተ ምን አገባኝ ያልከውን አምላክ እኔ እንዴት ነው አምላክ ብዬ የምከተለው? አንተ ላይ ጥያቄ አለኝ። ጥያቄ በኋላ ነው የምንቀበለው እንደተለመደው። ኦኬ ስራጅህና አዲስ እንዴት ነው ተቀበለዋለህ? ምኑ ሐዲስን አይደለ እኔ ጥያቄ ያልኩህ ማለት ነው። እኔ
አሁን አንተ ንጽጽር ነው የምትሰራው? ንጽጽር ነው አይደለም? ሃይማኖት አስተማሪ ነህ መሰለኝ። አሁን ቶፒኩ ላይ እሺ፣ ለምን ሁሱ ጋር ሄደህ ለምን ሁሱ ጋር ለምን እንትን አትልም? ጆሮውን ጠምዘዛውና እያስተማርኳቸው ነው። ደርድሬ እዚህ ጋር የምታያቸው ሙስሊሞች ናቸው። እያስተማርኳቸው ነው። ተማሪ አይደለሁም እኔ። ሁሱ ጋር ያዘውና ና፣ ያው ያዘውና ና፣ በአንተ ቦታ አስገባዋለሁ። ጉራማ ያዘውና ና። ኧረ ጭራሽ አታስገባው። ይኸው ያዘውና ና። ጥሪ ያቅርብለት እዚሁ ሆንና ቁጥር 1 ቁጥር ጻፍን ያስገባሃለሁ በለው። እኔ ስልጣን ሰጥሃለሁ ለአንተ። እኔ ለአንተ ይኸው ስራ እኔ መጥቶ እሱ አላስገባው። እሱ ጋርማ ገብተህ ነበር ያኔ አለቃቀሰህ ነው የወጣው። ጥራው ያዘውና ና። ምንም ስድብ የለም። ያዘውና ና። አንድ ጊዜ ገብተህ የነበርክበት ጊዜ ምን የተፈጠረ ነገር አታውቅም? አዲስ ራጅ እኔ የተናገርኳትን አዲስ ላይ ያሳያለሁ ቃል በቃል። እኔ አይደለሁም የተሳደብኩ። ስድብ ከመሰለህ አዲሱን አሳያለሁ። ቃላቶቹን አሁን መጥራት አለኝ ክርስቲያን። ቃላቶቹን አሁን መጥራት ባልፈልግም ቃላቶቹ ቃል በቃል አዲስ ላይ አለ እኔ ያልኩት። ስለዚህ ስድብ ከመሰለህ አዲሱ ነው ስድብ። እኔ አይደለሁም ጥፋተኛው። አዲሳችሁን ቀዳችሁ ጣሉት። ኤኒዌይስ እኔ ለተናገርኳ ሁሉ ሐዲስ ላይ አለ። ኤኒዌይስ ስድብ ብትሉ ሐዲሳችሁን ትቀዳላችሁ ማለት ነው። ይሄን ሐዲስ ማን ነው የሚቀበል? ወይንስ ይሄ ሐዲስ ተቀዶ ይጣል? ፊዳከ ዋቢዮሚ ኳንደራ መጣ ዋብያዎች አሳዘኑኝ። አሁን ላይ አሳዘኑኝ። ከምር አልቅሰህ ነው የወጣው። አሳዘኑኝ፣ የምር አሳዘኑኝ። እራሱ ነው ሮጦ የወጣው ወንድማችን። በእናትህ ኮተት ደግሞ ሮጦ የወጣው ራሱ ነው። እኔ ላወራው ከፈለክ መረጃ ጠይቀኝ፣ ሐዲስ ላይ እሰጠዋለሁ። ኦራይት ዋብያዎች ምንድን ነው የሚሻላችሁ? ምን ይመስላችኋል? እስቲ ኡስታዞቻችሁ እንዳለ ክርስትናን ስድብ ነው ያስተማሯችሁ፣ ስድብ ብቻ ማለት ነው ክርስትናን። ስለዚህ እስልምናን ምንም ያስተማሯችሁ ነገር የለም። ስለዚህ ምንም የምታውቁት ነገር የለም። ምን ይሻላችኋል? ምን ይሻላችኋል? ወይንም አንተ ተስቀለህ በጣም ነው የማስቀው። በደንብ እንዳለ ነው የማስቀው አይደለ? ስስቅ ብዙ እንዳስቅ መሐመድ ምን ብሏል? እናንተ በደንብ እንዳስቁ ልባችሁ ይፈነዳል ብሏል። እኔ አይደለሁም ያልኩት፣ ነብይ ነው ያለው። ሜታፎሪክ ነው ብላችሁ እንደ አባሾቹ ሰዱ። እሱን ተሆነ እንቀበላችኋለን። ግን እናንተ እንደዛ አይደለም የምታምኑት። ቀጥታ ላይ ይስቃል ብላችሁ ነው የምታምኑት። እስኪ ሁሴን ጋር ግባና ሁሱ ጋር ግባና ጉድህ እናየዋለን። ቱሱ አትበል። ኩስ ድናሽ እንደቤ ፈልገው አያችኋል። ከስድስተኛ ክፍል ያቆመ የነሱ ምርጥ ኡስታዝ በቃ ከስድስተኛ ክፍል ያቆመ ነው። ጥራው ሂድና እና ከውስጥ ግባ በለው። በደቂቃ ውስጥ ነው አሁን ገባለታለሁ። ከውስጥ አሁን በማንኛውም ሰዓት ከውስጥ ገባለታለሁ። ለጥፌ ቲክቶክ እንዳይደርስ አደርገዋለሁ። እሱ ቤት ምን ስለሆነ ነው የምገባው? ተማሪ መሰልኩ እንደኔ። ቶፒኩን ለምን ነካ አያደርጉትም? ግን ስለ ግለሰብ ከምታወሩ የለም መልስ እስኪ ይሄን ሐዲስ እንዴት ነው የምትረዱት ሙስሊሞች? አላህ እንዴት ነው የሚስቀው? በምኑ ነው የሚስቀው? በእግሩ ነው በእጁ ነው የሚስቀው? መልስ ብቻ። በጠፍሩ ነው በፊቱ ነው የሚስቀው? መልስ ዝም። ሀባሾች ይሄኔ ከስር እየሳቁ ነው ብለዋቸው የዋብያላ ይሄ ነው። ይሄንን ነው አምልኩ የሚሏችሁ። በሰው ጭንቅላት የተቀረጸ ማለት ነው። ሳቅ ማለት ምን ማለት ነው? ኢሞሽናል ቼንጅ ያለው ማለት ነው አይደለ? ኢሞሽን ውስጥ የሚገባ ነው። የሆነ ሰዓት የሚስቅ የሆነ ሰዓት የሚከፋ ማለት ነው። ሊተራል አድርገው ስለሚወስዱ። ምክንያቱም እያንዳንዱ ቁርአን ላይና ሐዲስ ላይ ነብዩ የተናገረውና ቁርአን ላይ ያለው
ቀጥታ ለአላህ ነው የሚሰጠው ብለው ስለሚያምኑ ማለት ነው። ምንም ባለመማሳሰል ምንም ባለማለት ኢንተርፕሬት ወደ ሌላ ባለማድረግ ለአላህ ይሰጣል ብላችሁ ካመናችሁ እንዴት ነው የሚስቀው? እሺ እንዴት ነው የሚስቀው? እኛ ደግሞ መልስ እንፈልጋለን ማለት ነው። ዋንዴ መልሳለ ሰመድ አላሁ ሰመድ ሱሱ ቤት ዋንዳና መጣሽ። እንኳን በደህና ቆያሽ። መልካም። አላህ ይስቃል ብለሽ ታምኛለሽ? አላምንም። ኦኬ። አላህ አካላት አሉ ብለሽ ታምኛለሽ? እጅ አለው ብለሽ ታምኛለሽ? አላህ አልተወለደም፣ አልወለደም፣ አልተወለደም። አላህ ከአርሽ በላይ ነው። ከባድ ቴዎሎጂ ነው የነገርሽኝ። ይሄን አላህ አልወለደም፣ አልተወለደም፣ ከአርሽ በላይ ነው። አይዋ 5 ደቂቃ አልሞላህም እኮ ከተናገርከው። ያ ቢጤ አምሳያ የለውም ረስተሻል። አይዋ ያ ሌላ ስላላ የምታውቂው ነገር አለ? ብዙ አለ። ሌላ እስቲ ምን? ከሱ ሌላ አይመለክም። እሱ ፍጡሪን ያሳገዱት እሱ ጀሃነምን ነው የሚያስገባው። እኛ ሙስሊሞች ለአላህ ብቻ ነው የሚመለከው። ወደ እሱ ተመለሰ ሁሉም ጀነት ይገባል። ለእሱ ያሳገደ ሁሉም ወደ ጀሃነም ይገባል። ስላላ የምታውቂው ብዙ አውቃቸዋለሁ። እስቲ አላህ አልወለደም አልሽኝ፣ 1 አልተወለደም አልሽኝ፣ 2 ከአርሽ በላይ ነው አልሽኝ፣ 3 ቢጤ አምሳያ የለውም፣ 4 ከዚህ ውጭ የምታውቂው ስላላ? አረ እኔ ለአላህ ቢወራ አልችልም። እኔ ይቆቶ የለኝም። እኔ ቁርአን አልቀረም። እሱን ሊያብራራል አንድ ሌላ የለም። ከዚህ በላይ የምታውቂው አይኖርም። እውነቴን ነው የምልሽ። ኧረ መደፈር የምር አንቺ ብቻ ሳትሆኚ ሱሱዬ ሌሎች ኡስታዞችሽም ትልቁ የሚያውቁት እውቀታቸው እቺ ብቻ ነች። በቃ 5 ደቂቃ አልሞላኝም። ቅድም ከነገርኳችሁ አይደለ ስላላ የሚያውቁት ይሄንን ነው ብያችሁ። ሌሎች የሚመጡ እንደዚሁ እችሉ ነው የሚደግሙት እንደመፈክር። ከዚህ ውጭ የእነሱ ቴዎሎጂ የለም። ሙሉ የሚያውቋት እችን ብቻ ነው። ከዛ በኋላ መዋሸት ነው በቃ ትልቁ የእስልምና ቴዎሎጂ። እስልምና ማለት ለውሸት መገዛት ማለት ነው። ስፔሻሊ የዋብያው ሴክት ለውሸት መገዛት ማለት ነው። ኦልራይት እዚህ ጋር አዲሱ ይስቃል ይላል። ምን ትያለሽ ሱሱ? አላህ ይስቃል ይላል። ምን አልክ? እንትን አድርጉት አዲሱ ማለት ነው። አረብኛውን ትራንስሌት አድርገው። አረብኛውን አድርግለት። ያው አለ ይሄ እኮ ልጆች እኮ ይሄን አይረዱትም። ያው አረብኛው ይሄ አረብኛ ማን ነው ወርድ ወደ አማርኛ ቀየረለት። እሺ አላህ ይስቃል ሰው አላህ እኛ ወደሱ ስንመለስ አላህ ይደሰታል። ጥፋታችን አምነት ተውባት ስናደርግ አላህ ይደሰታል። አንድ ሰው ወጃ ሰር እሱ እንግሊዝኛው ሳይሆን አረብኛው ቀይረው። ይሄ አንተ እንግሊዝኛው የምትቀይረው አረብኛውን ቀይረው። ደግሞ ማንተ ሌሎች ስለማይገባቸው ነው። አረብኛም በአማርኛ አድርገው ፖለቲካውን ተውና ማለት እና ደግሞ አንተ እያነበብክ ተርጉምላቸው ችግር የለውም ያምኑሃል። አማርኛ ቀይረው አረብኛው ማለት ነው። አችልማ አረብኛ ቆይ ጥያቄ አለኝ። ያኔ አላህ ሰማይና ምድር በ3 ቀን ፈጠረ። ከዚህ በላይ ምን አለ? አላህ ሰውን ከመፍጠሩ በፊት 50,000 ዓመት በፊት ነው የሰውን ልጅ ታና ርስቁን አላህ ርስቁን አጻፈው 50,000 ዓመት በፊት ነው። አላህ ሁሉንም ሁን ሰው ይሆናል። አኩን ፈያኩን ካለ ሁሉም ይሆናል። አላህ እቺን ዓለም አላህ በአንድ ቀን ነው እንደፈለገ ማድረግ ይችላል። ውሸት ነው እሱ ላውሸት ለኩን ፈያኩን ይላል አላህ እኮ። አሁን አላህ ቂያማ ከፈለገ ይቆማል፣ ከፈለገ አያቆም። ይሄ ሁሉ እኮ ባላህ ፍቃድ ነው አለበኛ አይደለም። እቺ ምድር እኮ በሱ መፍትናት አለችው። ውሸት ነው እሱ የነገሩሽ ተረት ነው።
ከዛ በኋላ ለምን እውነቱን ስናወራ ተረት ተረት የምትሉት? እሺ እውነቱን እንዴት እናወራ? አይ ብቻ ደካማ ጎን የምትከህ አሁን ይኸውልሽ፣ እሺ በ50 ቀንም ሆነ በ50 ሺህ ዓመት አላህ ይስቃል አይደል? ከዛ አላህ ሰው ወደ እኔ ጥፋት ሰርቼ አስተፈራለሁ ወደ እሱ ሲመለስ አላህ ይደሰታል፣ በባሪያው ይደሰታል። ክርስቲያን ክፈተው አዲሱን አሁን ይስቃል ነው የሚለው። እኔ ይስቃል አላህ ይደሰታል። እኛ አስተክፈር ስናደርግ አላህ ይደሰታል ሲባል የሚያውቀው እንጂ ስለ አላህ ከጠየቀኝ እኔ የሚያውቀው አላህ ያው ይስቃል። ወደ አማርኛ ተርጉምላቸው ክርስቲያን፣ አረብኛውን አድርግላቸው። አረብኛውን አድርግ፣ አረብኛ እንግሊዝኛው ዝም ብለው አረብኛ አድርግ። ያየ ነው ማለት ነው። አላህ ሲቀላል በቁርአን ውስጥ ነው ወይስ በእናንተ ነው? በአንቺ እኔ አልሰማሁም። እኔ አላውቅም። ሌላ ሰው ሊሰማ ይችላል። አላህ ሰው ወንጀል ሰርቶ አዳምጪ። እሺ ጌታችን በባሮቹ ተስፋ መቁረጥና በእፎይታው ቅርበት ይስቃል። ጌታችሁ ማን ነው? ሱሱ አላህ ሱብሃነሁ ወተዓላ ብቻ ነው። ከሱ እንጂ ለኛ አምላክ የለንም። ጌታችሁ ይስቃል ይላል። ምን እናድርገው ታዲያ እህታችን? ከዛ እንደዚህ ብሎ ጠየቀው፣ ያለ መልእክተኛ ሆይ ጌታ ይስቃል ብሎ ጠየቀው። አልኩት ይላል። እሱም አዎ አለኝ። መሐመድ ምን ብሎ መለሰለት? አዎ ይስቃል። በቃ ሲቆ ነው። ከእኔ ከመሐመድ በላይ እውቀት የለኝም። ነብዩ መሐመድ እኮ እኔ ከሱ በላይ እውቀት የለኝም። አላህ እኮ በዱንያ ላይ ጀነት የፈቀደለት የተመሰረከለት እኮ ነብዩ እኮ ናቸው፣ የመጨረሻ ነብዩ። ኦኬ። ስለዚህ እሱ ስቋል ካለ ስቆ ነው አይደል? አላህ አዎ፣ እሱ ራሱ መልእክተኛ ስለሆነ እኛ በሱ እናምናለን። እሱ ያለ መልእክተኛ ነው። እነሱ የታዘዙት እኛ መታዘዝ፣ እኛ የነብዩ ተከታይ ስለሆነ እነሱ ያሉት እኛ መታዘዝ ግዴታችን ነው። በምኑ ነው የሳቀው? በምንድነው ሳቃ? እዚህ የለማ። በምንድነው ሳቃ? የለም። እሱ ባሰቀ ነገር አሁን ሰው እኮ በፈለገ ይስቃል። እኔ አሁን በአፌ ነው የምስቀው። እሱ በምንድነው ነው የሚስቀው? በአፉ ነው። መቼት በግዱ አይስቅም። በቂጡ መቼስ አይስቅም፣ በአፉ ነው። ትክክል። እና ጥርስና ምላስ አለው ሲስቅ ነው? ልብ ብቻ ነው? ቁርአን ውስጥ ያለው ይስቃል እንጂ ሌላ ነገር አብራርቷል። ይስቃል ካለ ይስቃል፣ ይስቃል ብቻ ነው ያለው። ስለዚህ በአፉ ብቻ ነው የሳቀው። በእጁ ሊስቅ ብያለሁ እኮ ሲስቅ አላየሁም አልሰማሁም ሲል አንተ እኮ እንትን አልከኝ እንጂ እኔ ሲስቅ አልሰማሁም ብያለሁ መጀመሪያ። ስለዚህ አይ ትክክል ነሽ እኮ ይስቃል አልሽኝ። ያ ተስማማን። ይስቃል ነብዩ ስላለ መሐመድ ነው ይስቃል ብሎ አለ አልከኝ አንተ ራስህ አይደል? እነሱ ደግሞ የእሱ መልእክተኛ ናቸው። ያ ስለዚህ በምንድን ነው ሊስቅ የሚችለው ስልሽ ምንድን ነው ያልሽኝ? መሐመድ በምኑ ነው ሊስቅ የሚችለው? አላህ ሶሪ ሳቀ ከተማ በአፉ ነው በአፉ ነው። ስለዚህ በሌላ አካል ሊሳቅ ይችላል። በአፉ ነው የሚስቀው አይደለ? ስለዚህ ጥርስ ካለው which is ጥርስ አለው ማለት ነው ሲስቅ። ጥርስ ሲታይ ነው ሳቅ የሚባለው አይደለ እህታችን? አብል አሁን ሳቅ አይባልማ፣ አፉን ከፈተ ነው ይባለው። አብል እንደዚህ ሳቅ ይባላል ሱሱ? አብል ሳቅ ይባላል? እኔ ይሄ ሐዲስ ምን ለመጀመሪያ ነው አንተ ነው እንጂ አላህ ይደሰታል ሲባል ነው የሚያውቀው። በዚህ ልቃፉ ይከፍታል ምናምን አንተ እንጂ የምትጎርግረው እንጂ ይስቃል። መሐመድ ይስቃል ካለ ይስቃል ካለ ሳቅ ነው። ያ ሳቅ ደግሞ ጥርስ አለ ማለት ነው አይደለ? ጥርሱን ያሳያል ነው አይደለ? ሲስቅ እንደዚህ ማለት ነው። አላህ ያለም እሱ የሚያውቀው አላህ ነው። እኔ አላውቅም። እኔ አሸሪኩም ካልሽ በላ ነው እሱ ያለው። እሱ መላእክት ነው የሚያውቁት። እኔ አላውቅም። ኦኬ እስ ጉድ ተሳቀ እንግዲህ ወይም በጥርስ ካለው ጥርሶቹ ጥርስ አለው ማለት ነው የሚስቅበት። ጥርስ ከሌለው ደግሞ ድድ ብቻ ይሆናል ማለት ነው። ወይንም ለመሳቅ ደግሞ ከንፈር አለው ማለት ነው። በአፉ ከሆነ የሚስቀው በአፉ ከሆነ ሱሱ እንዳለችን መቼም በቂጡ አይስቅም እንዳለችን አፍ ካለው በአፉ የሚስቅ ከሆነ ውጪስ ከንፈር አለ ማለት ሙቭመንት አለ የመከፈትና የመዘጋት ማለት ነው። መልካም እሺ። ስለዚህ ጥርስ አለው ምናምን አላለም። ይስቃል ማለት ይደሰታል በሚለው ሊሆን ይችላል። ችግር የለውም። ይደሰታል ማለት ችግር የለውም። ደስታ ይስቃል ማለት ይደሰታል ማለት ነው።
አሁን ጥርስ አለው በጥርሱ ሲቃል በአይኑ ሲቃል ምናምን አላለም። ሲቃል ማለት ይደሰታል ለማለት ነው። ኖርማል ነው እኮ። በምኑ ነው የሚስቀው? ያ ረቢ አላህ እኮ ለሁላችን ፈጣሪ እኮ ነው። ለአንተም እኮ ፈጣሪ ነው። በዚህ ልክ እኮ መከራከር አንተንም እኮ እኛንም የፈጠረ አላህ ብቻ ነው። አንተን የፈጠረ እሱ አይደል? እሱ አላህ የሚባል ፈጣሪኛ አናውቅም። የእናንተ የምታመልኩትን አላህ ፈጣሪ ነው ብለን አናምንም እኛ። እሺ ኢሳን የፈጠረው ማን ነው? ኢሳ እኔንም አንቺንም የፈጠረ ነው ኢሳ። ያ እሺ ማርያምን ኢሳ የማርያም እናት ናት። ከዛ በፊት አላህ ነበረ? እሷንም የፈጠራት እሱ ልጇ ነው። ሆዳ ውስጥ አስቀድሞ የነበረ ነው። በእሷ ሆዳ ውስጥ ከመገኘቱ በፊት አስቀድሞ የነበረ ነው። ኤኒዌይስ ሉክ አላህ የሚስቅ ከሆነ which is ኢሞሽናል ቼንጆች አሉበት። የሚደሰት የሚከፋ ራሱ ላይ አድ ያደረጋቸው ስሜቶች አሉ ማለት ነው። አሁን ሜታፎሪክ ነው ብለን አንቀበልም ይላሉ ዋብዬዎቹ ማለት ነው። ሀባሾቹ ምሳሌያዊ ነው ብለው ይህንን እቺ እንዳይጠየቁ እንደዚህ አይነት ነገር እንትን ይላሉ። አካል ስለማያጸድቁ ከአርሽ በላይም ነው ብለው አያምኑም። ዋብዬዎቹ ግን ከአርሽ በላይ ነው አላህ ብለው ነው የሚያምኑት። የማንንም የማይመስል እጅ፣ ግርባት ወዘተ አለው ብለው ነው የሚያምኑት። ሀባሾቹ ይህንን ድናይ ነው የሚያደርጉት። ከአርሽ በላይም ነው ብለው አያምኑም ሀባሾቹ። ስለዚህ ሜታፎር ነው ይላሉ እነሱ። ዋብያዎቹ ደግሞ ነብዩ የተናገረውን እናጸድቃለን፣ ቁርአኑ ያለውን እናጸድቃለን፣ እንደመጣ እንቀበላለን ይላሉ። እንደዛ ከሆነ ደግሞ በግልጽ ሐዲሱ እንደሚናገረው አላህ ይስቃል። ስለዚህ አላህ የሚስቅ ከሆነ እንዴት ነው የሚስቀው? አላህ ይደሰታል። እስካሁን እንደሚያውቀው እስካሁን በህይወት አላህ ይደሰታል። በባህር ይደሰታል። ይደሰታልም አለ ይደሰታልም አለ። ሌላ ነው እሱ ደግሞ የተለያዩ እሺ ኢሳ አለይሂ ሰላም አላህ ሲፈጥር እኮ ማርያም እኮ አላገባም ብላ ለዲኗ ስትል ለአላህ ተገዢ በመሆኗ እምቢ አለች። ወንድን አላገባም ብላ አላህ ደግሞ በራሱ ተአምር ማርያም ፈጠራት። እሷ ደግሞ ደነገጠች። እንደ ልጅ ማርያም ድንግል ናት። ሁሉም ቤተሰባ ሁሉ ደነገጠ። አላህ ደግሞ ኢሳ ህፃን እያለ እንዲናገር አላህ በተአምር አሳየው። አይ ሱሱ ቁርአን ያላህ ቃል ነው ብለሽ ነው የምታምኘው አይደለ? አይዋ ፍጡር ነው እንደ ቁርአን ቃል ነው እንደ ፍጡር ነው። ጎበዝ ያላህ ቃል ስለሆነ ፍጡር አይደለም አይደለ? አይዋ ኢሳ ደግሞ ያላህ ቃል ነው አይደለ? ኢሳ ያላህ ቃል ነው። ኢሳ እኮ አላህ ፈጠረ፣ ያለ አባት ፈጠረ በታምሩ። አላህ እኮ የፈለገው ማድረግ ይችላል አይደል? ማርያም እኮ ቁርአን የቀረች ናት። አዳምጪ። ኢሳ ያላህ ቃል መሆኑን አልነገሩሽም? ኢሳ ያላህ ቃል ምን ነገር አላህ ሱብሃነሁ ወተዓላ በታምሩ ለማርያም ልጅ ሰጣት። ድንግል ናት ማርያም ራሷ ደንግጣለች። አላህ ከቁርአን በልጇን አላገራት። ከሰማይ ቁርአን አወራት አይደል? ኢሳ አላገባም፣ ወንድ ሁሉ አላገባም ማለች። አዳምጪ ቆይ፣ ኢሳ ያላህ ቃል ነው አይደለም? እሺ ያላህ ቃል ነው። ቃል ነው ሰው እኮ ነው ኢሳ። ከፍ ነው ቃል የሚሆነው ያላህ ቃልና መንፈስ አይደለም ኢሳ። ኢሳ ሰው ነው፣ ሰው ነብይ ነው፣ ያላህ መልክተኛ ነው። ራሱ ተናግሯል እኮ በቁርአን ውስጥ እኔን አታመልኩ እኔ ኢሳ ነኝ ያላህ መልክተኛ ነኝ ብሎ እኮ አስተላልፏል። አዳምጪ እሺ። ያላህ ቃልና መንፈሱ የተጣለ ወደ መርየም የተጣለ ያላህ ቃልና መንፈሱ መሆኑን አታውቂም ኢሳ? ቃል ሰው መልክተኛ በል መልክተ ቃል ማለት ቁርአን እኮ ነው፣ መልክተኛ ነው እኮ። ላሳይሽ ሱራ 4 171 ክፈተው። ኢሳ ብቻ ነው ባይዘው ቃል በቃል ያላህ ቃልና መንፈስ ተብሎ የተነገረው ኢሳ ብቻ ነው። ቁርአን አንድም ቦታ ላይ ቁርአን ያላህ ቃል ነው ፍጡር አይደለም የሚል ኤግዛክት ወርድ የለም አንድም ቦታ ላይ። ኢሳ ግን በሐዲስ በጣም ብዙ ቦታ ላይ ተነግሮለታል ያላህ ቃል ነው ተብሎ። ቁርአን ውስጥም በተመሳሳይ ያላህ ቃሉ ነው ተብሎ ተነግሮለታል። እናንተ የመጽሐፍ ሰዎች ወይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የመርየም ልጅ አልመሲህ ኢሳ ያላህ መልእክተኛ ወደ መርየም የጣላት። ልብ በይ፣ አንድ ነገር ተጣለ ከተባለ ከመጣሉ በፊት አስቀድሞ ኤግዚስት ያደርግ ነበር ማለት ነው አይደለ? ነበር ማለት ነው። አንድ ነገር ተጣለ ከተባለ አይደለ? መርየም የሆነ ነገር ጣል ነው ካልን መሬት ከመድረሱ በፊት አስቀድሞ የሆነ ቦታ ነበር ማለት ነው አይደለ? አይዋ
ጎበዝ እሱ ነው ሳይገናኝም እኮ እኮ አባስ ሚካስ። ስለዚህ ወደ መሬም የጣላት ምንድነው አለ ቃሉ ወደ መሬም የጣላት ይሁን ቃሉም ምኑ ቃሉም ከእርሱ የሆነ መንፈስ ብቻ ነው። ኢሳ ቃሉ እኮ የተናገረው ነው። እሱ የተናገረው ነው። የተናገረ የሚል የለም እህታችን። ቃሉ ማለት ያው ነው። ሰሶ ተጣለ ነው የሚለው አዳምጂ። ወደ መሬም የጣላት ቃሉም መንፈሱም ነው። ስለዚህ ያላ ቃሉና መንፈሱ ማን ነው? ኢሳ ነው። ስለዚህ ኢሳ በመንፈሱ ነው ተወለደ። ቅድም ምን ብለሽኛል መሰለሽ? ያላ ቃልና መንፈስ ፍጡር አይደለም ብለሽኛል። ኢሳ ብቻ ነው። ቁርአን አንድም ቦታ ላይ ቁርአን ያላ ቃል ነው ፍጡር አይደለም የሚል አንድ ጥቅስ የለም። አንድ ጥቅስ። ኢሳ ግን እጅግ ብዙ ቦታ ላይ ያላ ቃልና መንፈስ ከነቢያቶች አንድ ነብይ የለም ያላ ቃልና መንፈስ የተባለ ኢሳ ብቻ ነው ያላ ቃሉና መንፈሱ ተብሎ በአዲስ 125 ነብያት አሉ። 125 ሳይሆን በ120 ምናምን ሺዎች የሚቆጠሩ አሉ ብላችሁ ታምናላችሁ? አንዳቸውም ግን ያላ ቃልና መንፈስ ተብሎ አይጠሩም። ያላ ቃልና መንፈስ ተብሎ የሚጠራው ኢሳ ብቻ ነው። ስለዚህ ኢሳ ያላ ቃልና መንፈስ ነው። መንፈስ ተባለ ለምንድን ነው? መንፈስ ተባለ ለምንድን ነው? ሌላ ነቢያቶች መንፈስ አይባሉም። እሱ ለምንድን ነው መንፈስ ተባለ? ጎበዝ። ምክንያቱም እሱ ፍጡር አይደለም እንደነሱ ፍጡር ብቻ ሳይሆን በደንብ አሰዊ ስጋና ደሙ የምታየው ኢሳ ከመሬም የተወለደው እሱ የተፈጠረ ነው። ከመሬም ሲወለድ የመጣ ነው። ዘመን ጊዜ ተቆጠረለን ነው። ልክ ኢሳን ቃሉ ወደ መሬም ሲጣል መንፈሱ ወደ መሬም ሲጣል ስጋና ደምን ተካፍሎ የወጣ ነው። ነገር ግን የምታየው ኢሳ ስጋና ደም ብቻ ያለው አይደለም። ምን አለው? የአላህን ቃል ይዟል። የአላህ መንፈስ በውስጡ አለ። ልክ ቁርአንሽ ለምሳሌ ወረቀቱ ፍጡር ነው አይደለም? ሱሱ ፍጡር ነው። ወረቀቱ ነው። ጽሁፍ ቃል በኪታብ ወረቀቱ ለምሳሌ ሞተ ከፍታ አርደሽ ቆዳው ላይ ሊጻፍበት ይችላል። ያ ወረቀቱ ወይንም ቆዳው የተፈጠረ ነው፣ በጊዜያት ውስጥ የመጣ ነው። የሆነ ድንጋይ እንትን አዘጋጅተሽ ጠርበሽ ምናምን ብጽፊ ያ ነገር ፍጡር ነው የሚሆነው። ነገር ግን ቃሉ ደግሞ ፍጡር አይደለም ብለሽ ነው የምታምኚው፣ ወረቀቱ ላይ የሰፈረው ቃሉ። ስለዚህ ቁርአኑ ምን ይዟል? ፍጡር የሆነው ፍጡር ያልሆነም ነገር ይዟል። ተዋህዶታል፣ ተቀይጦታል ማለት ነው። አንዴ ከእውቀት አዳምጪ። ስለዚህ ቃሉ ፍጡር እንዳልሆነ ወረቀቱ ፍጡር እንደሆነ ሁለቱ ተዋህደው ያላ ቃል ነው። ቁርአን ፍጡር አይደለም እንደምትዩ፣ ኢሳም ደግሞ በተመሳሳይ ከመሬም ስጋና ደምን ተካፈለ። ነገር ግን ያ ስጋና ደሙ ከመሬም የነሳው የተወሰደው ሲሆን ነገር ግን ቃሉ ደግሞ ከአላህ ነውና መንፈሱም ከአላህ ነውና ፍጡር አይደለም። ስለዚህ ኢሳ ምንድነው? ሰው ተብሎ ይጠራል። የሰውን ስጋና ደም ስለያዘ ፍጡር አይደለም ተብሎ ይባላል። ለምን? ቃልና መንፈስ ስለሆነ። ኤኒዌይስ ወደ ቶፒኩ መልሰው ክርስቲያን ቶፒኩ እንመለስና ሜይ ቢ ቶፒኩ ላይ ስቲክ እናድርግና እንቀጥል። ሀሳብ ሽፍት እንዳይሆን ጥያቄ ካላችሁ መጨረሻ አካባቢ ጠይቃላችሁ ሙስሊሞች። እሺ ለጥያቄ አለኝ። እሺ ኢሳን መራቅ ቁርአን የቀረሱና ቁርአን የፈተኑ ናቸው። አንዴ ሱሱዬ ትንሽ ተማሪና ደግሞ ከዛ በኋላ ትጠይቂያለሽ ወደ መጨረሻ አካባቢ። ሙባረክ አለ አለው። ኦኬ ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆየኸኝ። ቶፒኩን ሰምተኸዋል? ሰማሁት። ኦኬ አላህ ይስቃል ብለህ ታምናለህ ወንድማችን? አላህ ይስቃል ብለህ ታምናለህ? ይህ ቶፒክ ሊሆን አይችልም። ቅድም ዙዙ ተናግረዋለች። አላህ ይደሰታል፣ የሆነ ነገር ጥሩ ነገር ይስቃል፣ እንደዛም የሚላለ ይስቃል የሚለው ነው ዛሬ ቶፒካችን። ያቀርበው መረጃ ትክክለኛ ብዬ አላምንም። በጎግል ላይ ያወረክ እንትን የምትለው መረጃ በዚህ አላምንም። እኔ ትክክለኛ ነው። ቁርአን ደግሞ መጽሐፉን ክፈትለት፣ የትም አታመልጠንም። መጽሐፉን ክፈተው ክርስቲያን። ኦኬ የት ታመልጣኛለህ? እፎይ ቤት ነው የምትገቡት። እኔ አንድ ጥያቄ ልጠይቅህ። እፎይ ጥያቄ መጠየቅም አይቻልም ብለሃል። ኖ አንተ በውስጡ የሚልክልህ አለ። ስማኛ እንዴ፣ አታልቅስ። ቆይ የት የምታመልጠን መስሎ ነው?
ፖለቲካ ሰርተ መወጣ መስሎ ነው። እፎይ ቤት ነው የገባው። ያለ አንተ ጌታ ህይወት መጽሐፉን እስከማውጣላቸው ድረስ አስቀጥላቸው። እፎይ ያ በደንብ አስተውሉ። አላህ ይስቃል ተብሎ ከታመነ የሚስቅ ከሆነ ደግሞ ኢሞሽን አለ። ኢሞሽን ደግሞ ኦልዌይስ ምንድነው? እሱ የሚቀያየር ነው። ፔጅ 308 ላይ 8ኛው ቮሊዩም እንትን ባለው። ስለዚህ በደንብ አስተውሉ። መሳቅ ካለ ኢሞሽን መቀያየር አለ ማለት ነው። ኢሞሽን መቀያየር አለ። ስለዚህ አላህ ኢሞሽኑ ይቀያየራል ማለት ነው። አሁን ሳክ ማለት እያለ እድሜ ልክ እየሳቀ አይኖርም መቼም አይደለ? ይስቃል ሲባል የሆነ ሰዓት ፖዝ እያደረገ የሆነ ሰዓት ይስቃል ማለት ነው። አለበለዚያ ዝም ብሎ የሚስቅ ከሆነ ትእዛዝም አይሰጥም ማለት ነው። ዝም ብሎ እየሳቀ በቃ ዝም ብሎ እየገለፈጠ ነው የሚሆነው። ከፈትልሽ እኮ ነው። ተረጋጊ። አሁን ተከፈተላችሁ እኮ አሳየንሻል እንዴ? አሁን ደግሞ ኪታቡን ስለፈለጋችሁ ኪታቡን እንከፍትላችሁ ነው። ከኪታቡ ደግሞ ይከፈትልሽ። ምንም አላየሁም። ሲጀመር ከእውቀት ነፃ የሆኑ ሰዎች ጋር እኮ ነው እያወራ ያለው። በቃ እሷ ስታወራ የነበረው አይደል? አለ ትክክለኛ መረጃ ማለት ይሄ ነው። በቃ ከእውቀት ነፃ የሆኑትን እንትን ብላ ጋር ስታወራ የነበረው ርዕስ ላይ እናወራበት። እኔ ልመልስልህ። አይ ተረጋጊ አንቺ። ቆይ አይ ለሚውት ታደርጋታለህ ትመልስልህ እንጂ አሁን ትመልሳለህ አንተ። እሷ አላትለጠፍ ማይክን አንተ ትመውተኛለህ። አንቺ አዳምጪ። ቆይ መምህራን ሳይመጡ ፈራህ እንዴ? እኔንም ፈራኸኝ? እችም ባቂሚት ሚዩት አድርጊ እባክሽ። አብሽር ገና ተማሪ ነኝ። ሙባረክ ማይክን አንሳና ለምን ትመውታለህ? እባክሽ ሚዩት አድርጊ። ምን መዋሸት ነው እንዴ? ማይክ ዘግተህ የምታውቀው? እባክሽ ሚዩት አድርጊ። ክርስቲያን 308 ላይ ፔጅ 308 እስልህ እንጂ እኔ ላልችለው እችላለሁ። እሷ ትመልስልህ እንጂ እሷን ለምን ሚዩት ታደርጋታለህ? አንተ ትመልሳለህ አውቃለሁ ስላልክ። የወሱ ተማሪ ስለሆንኩኝ አውቃለሁ እንደማዋርደው። ኢዝ ጉድ አላህ ይስጥሽ። እና አንብባውን ስለምትፈራ ነው አይደለ? እሺ አንብቢ። አሁን አንተ ማይክን ትይዛለህ። አንብቢ። ሲጀመር እኮ ፈሪ ነህ አንተ፣ ፈሪ ነህ። እሷ ጋር ስትዋሽ በነበረው ርዕስ ላወራ ፈልጋለሁ። ስትዋሽባት በነበረው ስትዋሽ በነበረው ርዕስ እሷ ላይ ላወራ ፈልጋለሁ። ሰውዬ አንብቢ። መረጃው ይኸው ተከፍቶልሻል። ነግሬሃለሁ። አንብቢ። ምክንያቱም ይሄኛው ሌላ ርዕስ ነው። አንብቢ። ከ6ኛ ክፍል የወደቀን ተማሪ አዳምጪ። አንብቢ። መረጃው ተከፍቷል። አንብቢ። ያው እንደዚህ ነው። አንብቢ። ቤት ሲመጣ ሰው እንደዚህ ነው። አትመውተኛ አላለብም። በዚህ ርዕስ ላወራ አልገባሁም። መጀመሪያ የዋሻህበትን ከዛ እዚህ ላይ እገባለሁ። አይቀርም። የዋሻህበት ርዕስ አለ መጀመሪያ። ምን ብዬ ውሸታም ስለሆንክ እኮ ነው አንተ በርህን ዘግተህ መዋሸት መሳደብ ነው የምታውቀው። የመጀመሪያ የእሷ ርዕስ ላይ ማውራት ፈልጋለሁ። የከፈትከው ላይ አላህ ይስቃል አይስቅም? እሷ ርዕስ ላይ መጀመሪያ ስትዋሽ ነበረ። ምን ነበረ የመጀመሪያ ርዕሳችን? ቆይ ማስረጃ አምጣ። አዳምጪ። ማስረጃ አምጣ ትለኝ። የመጀመሪያ ርዕስ አላህ ድካም እኮ ነው። ሴትዮዋ እኮ ምንም አሰበው። የመጀመሪያ ርዕሳችን ምንድን ነው? እሺ ቀስ በይና ሳትጮይ ንገሪን እስኪ። ቀስ በይና ማይክሽን አንሻው። ርዕስ ከእሷ ጋር ስታወራ የነበረውን የገባሁትም ማለት ነው አላህ ኢሳን የፈጠረበትን ስትናገር ስታብራራላት ነበር። መምህር ሁነህ ማለት ነው። ቁርአኑ የኛ ነው ግን ስታብራራላት ነበር። ብችልበት እኮ ብታብራራ ጥሩ ነገር ነበረ፣ ግን አንተ ስትከዝብ ነበር። አንተ ቤት ሲጀምር መግባትም አያስፈልግም፣ ግን የገባሁት ስትከዝብ ስላየሁህ ነው። አታልቅሺ። ኢሳ ያላቃልና መንፈስ ይዛኩና አላለቅስባትም። መንፈስ አይደለም ቃል ነው። ቃል ደግሞ ልንገርህ፣ ቃል ማለት አላህ የሚፈጥርበት ቃሉ ነው። መንፈሱ አይደለም። አላህ ልንገርህ፣ ያላ ቃልና መንፈስ ነው። አላህ የሚፈጥርበት የሰው ልጆችን አትጩ። ይሄ ቅድሚያ ምደምጮ ያላ መንፈስ አይደለም ብላለች። ያላ ቃልና መንፈስ ነው አይደለም። ቃልና መንፈስ ነው አይደለም። አትመውት ነው አይደለም። ስታወራ የነበረው ማለት ነው አይደለም።
አትመውት። አዳምጠኝ፣ አትመውት። እኔ ለፖለቲካ ልትሰራብኝ እኔ እንደ አንዴ ዝም በቃ አያችኋቸዋል። ልከዋት ነው አሁን እንደዚህ ወጣ ልከዋት ነው። ቁርአን አንዴ አንብበውና ክርስቲያን አሳያቸው። ቀስ ብሎ መማር ማይንም ማልከኝም ምን ቀስ ብሎ ከውቀትና ወይ ፈይሰል ኑር አንዴ ነፃነት ሁላቸውም አወሩ እኮ ፈይሰል ኑር አንዴ ከውቀት ምናምን አንዴ በእናትሽ እዚሁ ተአዋርዳት ክርስቲያን ማለት ይሄን ያህል ካላወቅሽው አላወቅኩም ብለሽ እንትን ማለት ትችላለሽ። እንደሚያውቅ ተንቀልቅለሽ መታሽ መዋረድ ወጣች ልትዋረድ ስትል አይ ሸርምሻለሽ ወይኔ መልሷት ራሷን እኔ ሌላ ትላክ ሰው ስለ ጽሁፍ የሚያውቅ ይመስላል። ዋሸ ብላ መንፈስ አይልም ብላለች። አሳያት። ኦኬ ምን ይላል? የመርየም ልጅ አልመሲ ኢሳ የአላህ መልእክተኛ ወደሱ ወደ መርየም የጣላት የይሁን ቃሉም ከእርሱ የሆነ መንፈስም ብቻ ነው ይላል። ይሄ ምን ይላል? ሱሱ እሱ አንድ ቢል ምን ይላል? እንዴ አባዛ እንደ ማይከስ ምን ይላል? ሱሱ አንብቢ። ሳባት ይሳኮ እቆቱ ጨርሳ ነው መጣችው። እንደነ ይሳኮ ቁርአን አፈዘች ይላል። መንፈስ ይላል አይልም? ይላል አይልም? አያችሁ ታማኝ አትሆኝም አንቺ ማለት መንፈስ ማለት በአጭር አማርኛ ተአምር እኮ ነው። አላህ እኮ በተአምሩ ሰው የሚፈጠረው በዘር ነው አይደል? ኢሳ ደግሞ በዘር ሳይሆን የተፈጠረው በአላህ ተአምር በመንፈሱ ነው የተፈጠረው። አላህ በመንፈሱ ነው ፈጠረ ኢሳን አይልም? አይልም ይላል ቁርአን ላይ ይላል። አላህ ቁርአን ላይ ብሏል እኮ ኢሳ መጀመሪያ ልታስረዳ ስትል አባራ እኔ ደግሞ ይኸውልሽ እህቴ መጀመሪያ ይኸውልሽ አዳምጪ እሺ። በመንፈሱ የተፈጠረ ሳይሆን የሚለው የአላህ መንፈስ ነው የሚለው እኮ መንፈሱ ነው። አላህ በመንፈሱ ነው ፈጠርኩ ብሏል። ኢሳን በተአምር ነው ፈጠራ። የፈጠረበት ምክንያት አለ። ከፍሉ እንደዛ አይደለም። እውቀት ኖራችሁ ግቡ በእናታችሁ። እንዴ ፈይሰል ታዘብካቸዋል። በቃ ከስራ ያላችሁ ታዘቧቸው። ያው ተቶፒካችሁ ወጣን የድንላቸው ስለ ጮይ ዋሸ ስላለኝ ነው። የዛ 6ኛ ክፍል ያቆመን ኡስታዟን የሱ ተማሪ ነኝ አለች። ከሱ ተማሪ ከሆነች የሱ ተማሪዎች ውሸት ብቻ ነው የሚያውቁት። መንፈስ አይልም መንፈስ ብለሃል ካልተከፈተ ካልተመለስ ካለ ሙባረክን ክፈትለት። አሁን ኪታቡ ይከፈት ስላለ ኪታቡን ትከፍትለታለህ። ሙባረክ ደግሞ ሂሚሌት ይደረግ። እኛ የምንፈልገው አንተን ነው። ቀጥል አንብብና አሁን ማይክን አንሳና ቀስ ብለህ ረጋ ብለህ ሳቸው አንብብ አንብብ ቀጥል። ሙባረክ አለ ማይክን አንሳና አንብብ አለው። እንግሊዝኛ አላነብም አረብኛውን አድርግለት። ለምን ቅድም እንዳመጣው ለምን በአማርኛ አታመጣውም? ትጀመር ይሄ በዚህ በእንዲህ አላምንም። ለምን ይሄ ጎግል ላይ እንትን ቴንክ ዩ መጽሐፍና ጎግል እንኳን አይለይም። ሰውየው መጽሐፍና ጎግል እንኳን አይለይም። ይሄ ነው አሁን እኔን አታውቅም። ሰው ቁርአን ስላልቀረ ሊሆን ይችላል። ሁሉ ሰው ቁርአን ይቀራ ይችላል አይደለም። በቃ ዋብያ ታርጋው ውሸት ነው ያለው ሼክ ዑመር ኮምቦልቻ። ይሄ ነው 2700 በትንሹ 1000 የምትሆኑት ሙስሊም ናችሁ። እነኚህ ናቸው በቃ እናንተ መገለጫዎቻችሁ። ገስት ደስ አለ ሰውን እኮ እኔ ነገርኩ። ኢሳ በመንፈስ ነው ተወለደ። አላህ በመንፈስ እኮ ነው ፈጠረ። እሱ ቆይ አንዴ መጽሐፍና ጎግል እንኳን ማይለዩ እንዲበሉ ተብለው ዝም ብለው የሚላኩ በደመ ነፍስ የሚመጡ ናቸው እኛ ጋር። ምክንያቱም የእናንተ ኡስታዞች ክርስትናን ማጥላላት አንተ ያደረክ አንተ የሆነ ነገር ያደረክ እንዴት ታነብብ? አንብብ። እሺ አንብብ። ታነባለህ መጽሐፍ አንተ እንደ መግባባት አልችልም። ባነብም ቢነግርህም እንደፈለክ ሚውስ ስታረጋኝ አንዴ ስትከፍ እየየ ኦኬ ታነባለህ። በምን እድል አሰጣቸውም? ለምን ታስወርዳቸው? ታነባለህ ያ አላህ ሙሉ እስቲ አሁን እድል ስጠው እስቲ ለስማርት ቀጥል። አንተ ያው ቀጥል ቀጥል። እሺ 6ኛ ክፍል ያቆመ ተማሪያችሁ ትላለህ። ደም እንደሚያስለቅስ ታውቃለህ። መጽሐፉ ላይ እንትን ነው ሐዲሱን ክፈተው ክርስቲያን
አንተ እዚህ ትለፈልፋለህ። በሁለት ቀን መጥቶ እንኳን 3 ሰው ያሰለመው። አሁን አንተ ዲንቆሮ ይሄንን ደግመህ ሁለተኛ እዚህ ቤት እንዳይገባ ክርስቲያን። ይሄ ባለጌው ልጅ እኮ ነው። ሁሌም ማልቀስ ነው ገብቶ፣ ሁሌም ማለት ነው። አታስገባው መሰለኝ። እኔ አላስገባውም። ይሄ ልጅ አንድ ቀን መልሶ አያውቅም። ባይዘ አንድ ቀን ማለት ነው። ሁል ቀን ይገባል። እየየብቻ ኧረ ይሰለቻል ማለት የሆነ ሰዓት ላይ ቶለሬት ልታደርጉት ትችላላችሁ። ከዛ በኋላ ግን ያንገፈግፋል፣ ያቅለሸልሻል። እድሜ ልክ ማልቀስ ማለት ነው። ክርስቲያን ስለማ ትላኩ። ስለዚህ አዲሱን አንብቦትና አዲሱ ላይ ብቻ ቀጥሉ፣ አታልቅሱብን። አሊያም አናምንም እንደዚህ ነው የምንረዳው ብላችሁ ማስረዳት እኮ ነው። ሁዳ ሁሴን እፎይ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ኦኬ አካላተ ጽድቅ ያለሽ ላላ እጅ ባት ምናምን አሉት ብለሽ ታምኛለሽ? የማንም አይመስል ነው። ኦኬ አላህ ይስቃል ብለሽ ታምኛለሽ? አዎ ይስቃል ብዬ አምናለሁ፣ ምክንያቱም ነብዩ ስለተናገሩ። መልካም። ሳቅ ማለት ምን ማለት ነው? ይስቃል ተብሎ ሲነገር በአህሉ ሱና ወልጀማ መርህ መሰረት ያው ከሰው ጋር እናመሳስለውም፣ አንጠይቅም፣ ትርጉምም አንሰጠውም። ነገር ግን ይስቃል ብለን እናምናለን። ትርጉሙን ካላወቅሽ እንዴት ይስቃል ያለሽ ታዲያ? እሺ አንተ በአንጻራዊነት ለምን አታየውም? ለምሳሌ እግዚአብሔር ተጸጸተ ሲባል እንዴት ነው የተነገረው ብለን እናምናለን። እግዚአብሔር ሳይሆን የተጸጸተው ከመፍጠሩ አንጻር ለኛ ያለውን በሰውኛ ስለተገለጠ እሱን ነው የምንረዳው እኛ እንጂ እግዚአብሔር የሆነ እንደዚህ ባላደርግ ብሎ ወይንም ደግሞ ከዛ ሳቀ ሲባል እያለም ይስቃል ብለን ለምንረዳው። ምክንያቱም መጽሐፍ ቅዱስ የተጻፈው በሰው ለሰው ነው ብለን ነው የምናምነው እኛ። ሰው ነው የገለጸው ብለን ነው የምናምነው። የእናንተ ደግሞ እንደዛ አይደለም። ሀባሾችም ቢሆን ይህን ጥያቄን አንጠይቃቸው፣ ምክንያቱም ለአላህ ስለማያስጠጉ እነሱ። አይ የአላህም የራሱ የሆነ ትርጓሜ አለው። ማለትም ሳቀ ሲባል ልክ አንተ ቅድም እንዳልከው አሁን እንደ ሰው ይስቃል ምናምን ነገር ሳይሆን እሱ ፈጣሪ ነው። አካል አሉት ሲባልም እንደ ሰው አይነት አካል አይደለም። ይስቃል ሲባል እንደ ሰው ይስቃል ማለት አይደለም። አካሉ ምን ይመጣል መሰለሽ? እንደ ሰው አይደለም አካሉ። እሺ እጅ አለው፣ እሺ 2 እጅ አለው፣ 5 ጣት አለው፣ 2 እግር አለው፣ 2 ጆሮ አለው፣ 2 ፊት አለው። ከአርሽ በላይ ነው ግን ይስቃል። ኦኬ አሁን አካላቶቹ 2 የሚለው ራሱ ያመሳስለናል። 2 አይን አለው፣ 2 እጅ አለው፣ 2 እግር አለው፣ ባት አለው። ቋንቋዎቹን ነው እሺ የማይመስል የምትሉን፣ መልኩ ነው አይመስል የምትሉን፣ ሳይዙ ነው አይመስል የምትሉን፣ ማለት ምኑን ነው አይመስል የምትሉን? ከዛ ምኑም አይመስልም ማለት አሁን በመጽሐፍ ቅዱስ እግዚአብሔርን ያየ አንድስ እንኳ የለም ይባላል አይደል? እግዚአብሔር አካል አለው ብላችሁ ታምናላችሁ? እግዚአብሔርን ማለት አካሉ እንዴት አያችሁ? አካል እንዳለው ምን አይነት አካል ነው እግዚአብሔር ያለው ተብላችሁ ብትጠየቁ ልትመልሱ ትችላላችሁ? እኛ አካል ዲፋይን የምናደርግበትና እናንተ የምታደርጉበት አይገናኝም። የአካል ዲፊኒሽን ላይ እንለያያለን። እናንተ አካልን ዲፋይን ስታደርጉ ፓርቶችን አጥርቃችሁ ነው። እኛ ደግሞ አካልን ዲፋይን ስናደርግ እኔነትን ዲፋይን አድርገን ነው። እኔ ማለት የሚችልን ዲፋይን አድርገን ነው። ስለዚህ ፐርሰን የሚለው እናንተ ጋርና እኛ ጋር ሲመጣ ይለያያል ማለት ነው። አካል የሚለው ትርጉሙ አንድ አይደለም። አይ እንደነዚህ አይነት ነገሮችን ግን በአንጻራዊነት ብናያቸው ጥሩ ነው። ለምሳሌ አላህ ከአርሽ በላይ ነው ሲባል የእግዚአብሔርን ዙፋን ተሸክመው የሚቀመጡ ማለት አይመጣውም። ለምን መሰለሽ? እግዚአብሔርን ዙፋን ተሸክመው ሰዋት። ስለዚህ የሆነ ቦታ ላይ እግዚአብሔር ተቀመጠ። ቆይ አንዴ ጣልቃ ትግባ። እግዚአብሔር አንዴ ጣልቃ ትግባ። የእኛ እንደናንተ አይመጣውም የምልሽ ለምንድን ነው? እሱ ያንን መጠበቅ ያለን እኛ ምን እግዚአብሔር መንፈስ ነው የሚለው። መንፈስ ከሆነ ፓርቶችን አናጸድቅም። እነኛ ፓርቶች ደግሞ የሚታይም ደግሞ አይደለም፣ አልታየም፣ አይታይምም። እናንተ አሁን ማይታየው ምንድነው? ከአርሽ በላይ ስለሆነ ነው። በባህሪው የማይታይ ሆኖ አይደለም። ይሁዳ በደንብ ልብ በይ። በባህሪው ማይታይ ሆኖ ሳይሆን አሁን ማይታይ ቦታ ስላለ ነው፣ ከአርሽ በላይ ስላለ። ቅያማ ቀን ግን ታዩታላችሁ፣ ምክንያቱም መታየት የሚችል አካል ስለሆነ። የእኛ ግን በባህሪው ነው ማይታየው፣ በባህሪው አይታይም። በሁሉ የሞላ ነው አይናችን። እግዚአብሔር በባህሪው የማይታይ ከሆነ ኦሪት ዘጸአት
ይቅርታ ስላቋረጥኩ ግን ሙሴ ፊትን አሳየኝና ይበቃል ነው ምናምን ነገር ሲለው ፊቴን አይቶ የሰው ልጅ መኖር አይችልምና ነገር ግን ጀርባዬን ታያለ ብሎ ጀርባውን ለማየት በድንጋይ መካከል እንደገባ ይናገራልና መጽሐፍ ቅዱስ እግዚአብሔር የማይታይ ቢሆን ኑሮ አልታይም ነበር የሚለው። ማንም ማየት አይችልም አለው ከዛው ላይ በባህሪው ሊያየው እንደማይችል ፊት የተባለው ባህሪን የሚገልጽ ነው። ጀርባዬን ታያለ ሲለው ምንድነው እሱ? ማቴዎስ ወንጌል ምዕራፍ 17 ላይ ሙሴ ይመጣና ክርስቶስን ያየዋል እኮ። ሙሴ ይመጣና ያየዋል። በኋላ ታየኛለህ ነው። ጀርባዬን ታያለህ ማለት በኋላ ታየኛለህ ማለት ነው። አሁን ግን አታየኝም። ማየት የምችለው በስጋ ስገለጥ ነው እንጂ የምታየኝ በባህሪዬ አታየኝም ነው። ጀርባዬን ታያለህ ማለት አሁን ማየት አትችልም፣ በኋላ ግን በስጋ እገለጣለሁ፣ ያኔ በስጋ ስገለጥ ታየኛለህ። ምክንያቱም አምላክ ፊት፣ ጀርባ፣ ኋላ የለውም፣ ቀኝ፣ ግራ፣ እታች፣ እላይ የለውም ብለን ነው የምናምነው። መንፈስ ስለሆነ ማለት ነው። በሁሉ የሞላ ነው። ከስፔስ እና ፕሌስ ውጭ ያለ ነው ብለን ነው የምናምነው። መሄድ፣ መምጣት፣ መቀመጥ፣ መነሳት፣ መቆም የሚባሉትም ለፈጣሪ ይነገራሉ ብለን አናምነው። እናንተ እነኚህ ይነገራሉ ብላችሁ ታጸድቃላችሁ። ስለዚህ እነኚህ ከተነገሩ አሁን የቦዲ ባህሪን ያመጣል። እኛ ጋር ግን ስለማናጸድቅ የቦዲ ባህሪን አያመጣም። ስለዚህ እያንዳንዱ አሁን መጽሐፍ ቅዱስ ላይ የሚጠቀሱ እኛ ተዊል እናደርጋለን፣ ምሳሌያዊ። ምክንያቱም ክርስቶስን በተደጋጋሚ ቦታ በምሳሌ ነገራቸው፣ በምሳሌ አስተምራቸዋለሁ ይላል። ስለዚህ በምሳሌ ነው እኛ ጋር የተቀመጠው መጽሐፍ ቅዱሱ። ሊትራሊ እንዲህ ተባለ በቃ እንዲህ ያለው ብለን አንወስድም እኛ በምሳሌ ስለተባለ። እናንተ ጋር ግን እንደዛ አይደለም። እንደ አባሾቹም ተዊል አታደርጉም። ቀጥታ ነብዩ የተናገረው እናሰብታለን። ነገር ግን ኬፍያውን አላሁ አለም ብላችሁ የምታስቀምጡት ቁርአን ላይና ሐዲስ ላይ የመጣውን ላላ እናደርጋለን ብላችሁ ስለምታስቀምጡ ነው። አዎ ምክንያቱም ፈጣሪን እንደዚህ ነው እንደዛ ነው ማለት አንችልም። ራሱን በገለጠልን ልክ ነው እኛ እሱን የምናውቀው አሁን። ስለዚህ ራሱ በገለጸው ላይ ደግሞ ጥያቄ ይፈጠርብናል ማለት ነው። አሁን እንደዛ ስትይ ምን ይመጣል አለው ካልሽኝ በኋላ እዛ ላይ ጥያቄ ጠይቅሻለሁ ማለት ነው። ለዛ ነው አባሾቹ አሁን ይህን አይቀበሉትም። እነሱ ጋር ቢሆን አሁን ይህን ጥያቄዎች አልጠይቃቸውም። ምክንያቱም አካል ስለማጸድቁ አስቀድሞውኑ ይስቃል የሚለውንም አይቀበሉም። ሜይ ቢ አንድ ቪዲዮ አለ ክርስቲያን አሳያቸው፣ እሱን ከቻልክ የአባሾቹ ምላሽ ተዋብዮቹ ጋር የተመላለሱበት የተለያዩ ቪዲዮዎች አሉ። ምክንያቱም እናንተ ትልቅ አቂዳችሁ አያታሪ አቂዳ የመጣውን እናሰብታለን እናጸድቃለን ብላችሁ ሰምታሙ። ደግሞ ቃሉ ቀጥታ ቁርአን ላይ ሲሆን ደግሞ ቀጥታ ካላ የመጣ ነው ብላችሁ የምታምኑት። ቀጥል ምሳሌያዊ ምናምን ነገር የለም እንጂ እኮ አለ እኛ ጋር አሁን በምሳሌያዊ የተነገሩ በጣም ብዙ ነገሮች እኮ ማምጣት ትችላለች። በጣም ብዙ ነገሮች ግን ምሳሌያዊ ናቸው ብለን ነው እናንተ የምንለው። ቀጥል እቺን ቪዲዮ አዳምጧትና ሱብሓነሁ ወተዓላ ከፍጡራን ጋር እነዚህ አላህ ሱብሓነሁ ወተዓላ ከፍጡራን ጋር የሚያመሳስሉት ቡድኖች ከሚጠቅሷቸው ጸያፍ ንግግሮች መካከል አንዱ የضحك الله الى رجلين يقتل احدهما الاخر يدخلان الجنه የሚለውን ሐዲስ ይጠቅሱና ፍጡራዊ በሆነ ትርጉም አላህ ሱብሓነሁ ወተዓላ ይስቃል ማለት ነው ብለው ይተረጉሙታል። አላህ ይጠብቀንና ልክ ይህ ሰው እንደሚለው ማለት ነው። ሁለት ሰዎች አንዱ ሌላውን ገድሎ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ሁለቱም ጀነት ይገባሉ፣ በእነዚህ ሁለት ሰዎች ይስቃል አሉ። በቅድሚያ ውድ ወንድሞችና እህቶቼ አንድ የታመመ ሰው ወደ ዶክተር እንጂ ወደ ኢንጂነር እንደማይሄደው ሁሉ እንዲሁም ህንፃ ማሰራት የፈለገ ሰው ደግሞ ወደ ኢንጂነር እንጂ ወደ ዶክተር እንደማይሄደው ሁሉ የቁርአን ወይም የሐዲስን ማብራሪያ የፈለገ ሰው ደግሞ ወደ ኢስላም ሊቃውንት እንጂ ወደ አላዋቂዎች አይመለስም። እነዚያ የኢስላም ሊቃውንት ደግሞ ውድ ወንድሞችና እህቶቼ በአላህ ሱብሓነሁ ወተዓላ ጉዳይ ላይ የመጡ የቁርአንና የሐዲስ ንግግሮችን ለአላህ ሱብሓነሁ ወተዓላ በሚገባው መልኩ ይተረጉማሉ እንጂ ፈጽሞ ፍጡራዊ የሆነን ትርጉም አይወስዱም ነበር። ለምሳሌ ይህን የضحك الله الى رجلين የሚለውን ሐዲስ አልኢማሙ ነወዊ ሸርህ ሰሒህ ሙስሊም ላይ ብዙም አስፈላጊ አይደለም። እኔ ሰዋብያው ምንድነው እሱ ይስቃል ብሎ ነው የሚለው፣ የኛው ደግሞ ክሪቲሳይዝ እያደረገው ነው። ጸያፍ ንግግር ነው የሚለው። ወላ ያ ጸያፍ ይላል። አላህ ይጠብቀን ከዚህ ይላል። ያ ወደ ሙስሊም መጣችሁ ነው መጠየቅ ያለባችሁ። ሙስሊም አይደለም ነው ያንን
በሌላ እንትን ላይም ይለዋል ደጋግሞ እነኚህ ሙሸቢያዎች ጥመት ላይ ያሉ ምናምን እየተባባሉ ነው ምላሽ የሚሰጣጡት። አንዱን ሙስሊም አይደለህም ከሚሉባቸው እንትናቸው ብቻ ሳይሆን በመጽሐፍቶቻቸው ያለ ነው ይህንን የሚያደርጉትን። እነኛዎቹም ደግሞ ለእነኞቹ ምላሽ ሲሰጡ ቀጥታ ነብዩ የተናገረውን ክደሃልና የአላህን ሲፋት ወይም ባህሪ መካድ ከእስልምና ያወጣል ብለው የሚያምኑት። ተውሂድን በሶስት ይከፍላሉ። ከዛ ውስጥ አንዱ ተውሂድ አልአስማኡል ሲፋት ነው። ከዛ ውስጥ ደግሞ የአላህ ባህሪያቶችን በአንድ ሰብ እንትን ብሎ ማመን ወደ አንድ አንጥቶ ማመን ነው። እነኚህ የአላህ ባህሪ ነው። ልክ የመሳቁ ባህሪ ስንል ቃሉ አሁን ለምሳሌ ቁርአን ያላ ቃል ነው ከሲፋት ውስጥ የሚካተት ከአልአስማኡል ሲፋት ውስጥ የሚካተት ነው። ልክ አላህ እጅ አለው፣ እግር አለው፣ ባት አለው፣ አይን አለው፣ ጆሮ አለው፣ የማንንም የማይመስል እንደምንለው ሁሉ መሳቅ የሚለውም ተመሳሳይ ነው። ከእጁ ጋር ከእግሩ ጋር ተመሳሳይ ነው። ልክ እጁን እንደመካድ ወይንም ደግሞ እግሩን እንደመካድ ነው። የአላህን አካል ከካድክ ደግሞ ትወጣለህ፣ ወይንም ደግሞ ባህሪያቱን ከካድክ ትወጣለህ ነው። ስለዚህ ይስቃል። መሳቅስ ምንድን ነው? የእኛ ጥያቄ ደግሞ መሳቅ ምንድን ነው? አሁን አንደኛው እንትን ሐዲስ ዳኢፍ አደረጉት እንጂ ድዱ እስኪታይ ድረስ ይስቃል ነው የሚለው። ዳኢፍ አድርገውታል። አሁን እሱ ይስቃል የሚሉ ቡሃሪ ላይም አለ፣ የተለያዩ ቦታ ላይ ሳሂህ የሆኑ ሐዲሶች አሉ። ድዱ እስከሚታይ ይስቃል የሚለውን ግን አሁን ላይ ዳኢፍ አድርገውታል። የሆነ ሰዓት ያዩና ትንሽ ሲከነከናቸው ይሄንን ነገር ምናምን ብለው ዳኢፍ ያደርጓታል ማለት ነው። ስለዚህ መሳቅስ በራሱ ደግሞ ምንድን ነው? መሳቅ ምንድን ነው? በምን ውስጥ ነው የሚስቀው? ጥያቄ የሚያጭር ጉዳይ ስለሆነ ማለት ነው። ኦኬ፣ መሳቅ በራሱ ደግሞ ኢሞሽን መሰረት ያደረገ ነው። የሚስቅባቸው ፓርቶች ደግሞ በጣም ያስቃሉ። ለምሳሌ ሁለት ሙስሊሞች ተጣልተው አንደኛውን በሴፍ ተገደለው፣ ገዳይ ገሃነም ይገባል። ሟች ምን የሚሆን ይመስላችኋል? ሟችንም ገሃነም ገብቶ በሁለቱም ይስቅባቸዋል ይላል። ማለት ይህ የሚያስቅ ነገርም አይደለም። ፖይንቱ አንዳንዴ አይገባኝም። መረጃ አሁን ባልከው መረጃ ሁለቱንም ጀሃነም ከቶ ሳይሆን የሚለው ሁለቱንም ጀነት አስገባቸውና በምህረቱ ተደንቆ ሳቀ ነው የሚለው። ሟችና ገዳይና ገሃነም የሚገቡበት የለም። ባሳይሽስ? አይ እንደዛ ሚል እኔ አላየሁም። የለም እንግዲህ እኔ ማቀው ከሙስሊም ላይ ልስጥካ። ሳይ ሙስሊም 1890 ኤን ክፈተው ክርስቲያን። ኦኬ ገነት ነው የሚለው። አዎ ገነት። ኦኬ ገሃነም በሚገቡት አይስቅም ማለት ነው። በአማርኛ አድርገው። ይሄንኛው ገነት በሚገቡት ነው ግን ገሃነም የሚገቡ ደግሞ አለ። ዛሬ ተሳስቻለሁ ማለት ነው። ሶሪ። ሁለት ሙስሊሞች ተገዳድለው ገሃነም ይገባሉ አይደለ? ጀሃነም የሚለውን ያላየሁትም በእርግጥ ገነት። ኦኬ ቼክ ላድርግልሽ አንዴ። ሁለት ሙስሊሞች ተገዳድለው ገሃነም እንደሚገቡ ነው የማውቀው። ቼክ አድርገው ክርስቲያን ታስታውሰዋለህ? ይችላል። ሁለት ሙስሊሞች ሲገዳደሉ ገሃነም ይገባሉ ይላል። ቆይ አንዴ ኦኬ አግኝቼዋለሁ። ኦኬ በአማርኛ አንዴ ሚዩት አድርገው አንዴ። ቡሃሪ 6875 ላይ ነው ሐዲሱ የሚገኘው። ናሬትድ አልሐንፍ ቢን ቃይስ ይህ ግለሰብ እንደተረከው። አንተ ብቻ ነው የምትረዳው፣ እኛ እንድንረዳ በአማርኛ አድርገው። አንዴ ሚዩት አድርግ ፕሊስ፣ በእናትህ ችግር የለውም። ከልክ ካልሆነ ተርጓሚ አንተ ስትረዳ ብቻ ነው እንደ ችግር የማይኖረው። በአማርኛ አድርገውና እንረዳው። ሚዩት አድርገው ላንብብና ተርጉሜ ከዛ በኋላ ተረጉም ትራንስሌት አደርግልሃለሁ። እኛ ራሳችን እናነባለን እኮ አንተ በአማርኛ ብቻ አድርግልን። ሚዩት አድርግ በእናትህ። እሺ አይ ዌንት ቱ ሄልፕ ዛት ማን which means Ali በአማርኛ አድርገዋ። ኧረ ሚዩት አድርጎ እባካችሁ። ሁዳ ታነብላችኋለች። ሁዳ ትችያለሽ? እንግሊዝኛ ማንበብ ትችያለሽ?
ሁዳ አለሽ ተረጉሟል ችግር ያ ይሄን ያንበብሹ የተርጉምላቸው እስኪ ሜቢ ምን ይላል? I went to help that man አሊን ልረዳው ሄድኩኝ ይላል። and on the way I met Abu Bakr who asked me አቡበክራም እንደዚህ ብሎ ጠየቀኝ በመንገድ ላይ ሲሄድ ይላል። where are you going ወዴት ነው የምትሄደው? እኔም እንደዚህ ብዬ መለስኩለት I replied I am going to help that man ያንን ሰው ልረዳው እየሄድኩኝ ነው ይላል። he said go back ተመለስ for I heard Allah's messenger saying ተመለስ የአላህ መልእክተኛ እንደዚህ ሲሉ ሰምቻለሁና if two Muslims meet each other with their sword then both the killer and the killed one are in hellfire ተመለስ ሁለት ሰዎች ተጣልተው በሰይፍ ተጣልተው ከሞቱ ሁለቱም ገሃነም ይገባሉ ብሏልና I said እኔም እንደዚህ አልኩኝ oh Allah's messenger የአላህ መልእክተኛ ሆይ it is all right for the killer ገዳዩስ እሺ ችግር የለውም but what about the killed one የተገደለው ሰውስ ብሎ ይጠይቃል። he said the killed one was eager to kill his opponent የሞተው ሰው ደግሞ የገዳዩን ሊገድለው ጓጉቶ ነበርና ብሎ ይናገራል። ያ ቴንኪው ክርስቲያን። ስለዚህ ሁለቱም የት ሄዳሉ? እሺ ሁለቱም ገሃነም ገቡ። አላህ የሳቀበት ቦታ የተኛው ነው? የቱ ጋር ነው አላህ የሳቀ? እዚህ ጋር የት ሄዳሉ የሚለው ይሄንኛው ስለ ሁለቱም ገሃነም ስለሚገቡ ነው። እሱን እኮ ቀደም ነገርኩ። ገሃነም የሚገቡት ነው ሁለቱ እንትን ብየው ነው ብያለኝ። እሺ ጥያቄ የፈጠረብህ አንተ ምኑ ጋር ነው? እዚህ ጋር ምንድን ነው የፈጠረብህ ጥያቄ? አይ እንደዛ የሚል አዲስ የለም። ሁለቱም ይገባሉ ገሃነም የሚል የለም ለሚለው ነው ያመጣንልህ። ይሄንን ሁለቱም ገዳይም ሟችም ይገባሉ የሚል የለም ስላላችሁ ነው ይሄንን ያመጣነው። ወደ ዋናው መልሰው ክርስቲያን። ያ ሜቢ ይስቃል በሚለው ሀሳብ ላይ እንወያይና ለምሳሌ ሁዳ ተስፋ በቆረጡ ሰዎች ይስቃል ከዛ በኋላ ሀሳባቸውን በሚቀይሩ ይላል እና ይሄኛውስ መሳቅ ከምን አንጻር ነው የሚታየው? ለምሳሌ አሁን መሳቅ ሲባል ሉክ አሁን ምንድነው አካላት ለምሳሌ እጅ፣ እግር የመሳሰሉ ተዊል የማይደረጉ አካላት አሉት ብላችሁ ስለምታምኑ ነው ወሃቢያዎች ማለት ነው። ሶ ተዊል የማይደረጉ እነዚህ አካላት ስላሉት ሲስቅ አክሽን ይኖራል። መጀመር ለምሳሌ ሳቁን ሲጀምር ይኖራል፣ ከዛ በኋላ ሲጨርስ ይኖራል። እንደዚህ የመሳሰሉት ነገር ይኖራሉ። ሲሳቅ የሆነ የሚንቀሳቀስ እኛ ለምሳሌ አፋችንን አንቀሳቅሰን ነው የምንስቀው፣ ከዛ በኋላ ጥርሳችን ይታያል። ይሄ ለሰውኛ ነው። ኦኬ ችግር የለውም። የፈጣሪ ማንንም አይመስልም። አላህ አሳሳቁ ልክ እንደ ፍጡራን አይደለም ካላችሁ እሺ የሚስቀው እንዴት ነው? ሁለት ሶስተኛ የማንንም የማይመስል ከሆነ እኛ የምንስቀው በአፋችን ነው። ሉክ እኛ የምንስቀው በአፋችን ነው፣ ጥርሳችን እየታየ። ኦኬ የአላህ ሳቅ የማንንም የማይመስል ከሆነ በእጁ ሊስቅ ይችላል ወይ? በእግሩ ሊስቅ ይችላል ወይ? በፊቱ ሊስቅ ይችላል ወይ? በባቱ ሊስቅ ይችላል ወይ? ምክንያቱም የማንንም አይመስልም ብላችኋላ። የማንንም አይመስልም ካላችሁ እንደገና የአላህ ሳቅ ብላችሁ የተረዳችሁት እሱ እያለቀሰ ቢሆንስ? ምክንያቱም የማንንም አይመስልም ስላላችሁ እያለቀሰ ቢሆንስ? እነዚህ ላይ ሜቢ ሀሳብ ካላችሁ ቀጥሉ። ልጅ መሐመድ አለ። አቤት ይሰማል። ሲቃል ማለት እኮ ይደሰታል ለማለት ነው። ምን ሌላ እንትን የለውም። በምኑ ነው? አሁን ለምሳሌ በጥርሱ ሳቃ የሆነ ነገር ቢል ይሲቃል ይባል ነበር። በጥርሱ ሳቃ ምናምን ይባል የሆነ ይሲቃል ይባል ነበር። ይሲቃል ማለት መቼም ለደስታ ነው የምትሲቀው። በለቅሶ ሰዓት አትሲቅም። ደስታ ይደሰታል ነው የሚለው ነው አማሩ። ያ ገብቶናል። ችግር የለውም ተረድተናል። የሚስቀው በምኑ ነው? እሺ ይደሰታል ለማለት ነው አልኩ። መልሰህ እኮ ይሲቃል ያልከኝ ነው። ይስቃል ነው የሚለው አዲሱ ምንድን ነው የሚለው? ልጅ መሐመድ ይደሰታል ለማለት ነው። አዲሱ ምንድን ነው የሚለው? ሐዲሱ የሚለው ይስቃል ነው የሚለው። እንደውም ከዛ በኋላ የሙሐመድ ጓደኛ እንደውም ማለት ነው። ልጅ መሐመድ አንተ እንደዛ ብለህ የተረጎምከው የትኛውም እንትኖች ዋብያ ከሆንክ የትኛዎቹም ሼክ አልእስላምን ጨምሮ ኢብኑ ተሚያን ሌሎችም እንትኖችን እንደዛ ለሚፈስሩልህ
በዘመናችን ሊቅ የምትሉትም ሙስሊም እሱም ይስቃል ብሎ ይተረጎማል። ሁሉም ማለት ነው ይስቃል፣ ግን አናቅም ኬፍያውን ብለው ነው ያስቀመጡት። መልሳቸውን እንገር ለምሳሌ በጥርሱ ሳቃ ምናምን የሚባል ነገር ስለሌለው ይስቃል ማለት ይደሰታል ነው። በቃ ምንም ጥርጣሬ የለውም። በጥርስ ምናምን ብለን ኮንክሉዥን አልሰጠንም እኮ። በጥርስ ቢል ይስቃል ይባል ነበር። ይሄ እኮ ይደሰታል በሚለው ነው መውሰድ አለብን። ሁሴን ያስቀምጣል። አንተን አሁን ቢያገኝ ያወግዝሃል። ጥርስ ምናምን ብለህ መናገር የለብህም። ግን አዎ ይስቃል ማለት ግን ግዴታ ነው ብሎ ነው ያስቀምጣል። ምክንያቱም መሐመድ ተጠይቋል። እንዴ ጌታችን ይስቃል ብሎ ተገርሞ እንደውም ጠየቀው። አዎ ይስቃል። እንደ አባሾቹ ወይንም አዋጣም ብላችሁ ሸርተት ትበሉ። አዋጣም መተርጎም አለበት። እፎይ ከይቅርታ ጋር ማለት ቢስቅ ራሱ ማለት ነው። ምን ችግር እናንተ እኮ የራሳችሁ አድርጋችሁ ነው እንትን ታረጉት እንጂ ይሄ በእናንተም ብዙ የተለያየ ነገር ሊኖር ይችላል። ይሄ ይስቃል የሚለው ይደሰታል በሚለው ነው። ምንም እንትን ለማጠማመም ብትሞክሩትም ይስቃል ማለት ይደሰታል ነው ነገር የለም። ወንድማችን ነብይህ ነው የተናገረው። ነገርኩህ እኮ ፈታዎችንም አሳየው። ክርስቲያን ቤቲን ከፍታ ሁሌ ስለ እስልምና ስታወራ እኮ ለምን እየመለስክ ነው? ፖለቲካ እየሰራ ስለሆነ ነው። የራስን ትምህርት አታስተምርም። በቤት አልሃይቼ ሐዲስ ተከፍቶ ነው እያሳየ ንገረኝ። ጥያቄ ነው። ለምሳሌ ጦርነት የነበረው እንዴ? ለምን ትፈራለህ? ለምን እንደዚህ ትላለህ? ምንም ነው ፈራ? ምንድነው አንተ ውሻ ነህ እንዴ? ልናክሰኛ መጣ። እኔስ በተቻላችሁ መጠን ምሳሌ አላህ ተከፍቷል፣ አላህ ይከፋል ስንል አላህ ያዝንባል። አንድ ሰው ጥፋት ሲያጠፋ እኮ አቶ አላህ ያዝንባል ይባላል። ያዝናል ሲባል ግዴታ እያለቀሰ ነው ማለት ነው። ጎበዝ። አሁን አየህ እንደዚህ አይነት ትርጓሜ ያሰጡም አልኩ። ይሄ እንደዛ ካልክ ስለዚህ አላህ ይስቃል ማለት እኮ እንዳንተ ምናምን ነገር አልሐምዱሊላህ እሱ ከፍቶ ባገኘው ባላገኘው ይገለፍጣልም አይደለም። አላህ ይደሰታል። አላህን አስደስቷል እንደዛ ብለህ ለእኛ ነው የተነገረው። ከኛ አንጻር ከምናገኘው አንጻር ነው ብለህ ከተረጎምከው የአባሾችን አቂዳ ዛል ይሄ ደግሞ ለራሱ ለባህሪው ልክ እጅ አለው ባት አለው ምናምን ስትል አይ ባት አለው ሲባል አለው ማለት ነው። እዚህ ጋር አሁን ማለት ሀባሽና ዋሃቢ ይባሉ ለእኛ ተውልን። አሁን ምሳሌ ሀባሽና ዋሃቢ እኮ ምክንያቱም አቂዳችሁ ላይ የተለያየ ስለሆነ ሚሰጥ ፕሬዘንት ማድረግ ስለሌለብኝ እነሱ አምኑትም። ይሄን እነሱ ነው የሚሉት። የምታረጋን ተረጋጋ እኮ በቃ ያዳመጥን እኮ ነው። ቤቴ ላይ ፖለቲካ አይ በአንተ ነው ፖለቲካ እየሰራህ ያለው። ምሳሌ አንተ ስትናገር ሁላችንም እየሰማንህ ነው። በቃ ይሄ ሚውት የማድረግ ስልጣኑ እጅ ላይ ስላለ ሚውት ታደርገናለህ። ይሄ ተገቢ ነው። እየዋሸ እኮ ስለሆነ ነው። ማን ነው አንተ ነህ እንደውም የዋሸህ ያለው? ብዙ ውሸት ታመጣለህ አንተ። በጠማማ ነው የምትፈስሩት እናንተ አይደለም። እሺ አንድ ውሸት ቀጥል። ያንተ ውሸትማ ተዘርዝሮ አያልቅም። እኔ እንደውም ወንጀል ውስጥ መግባት አልፈልግም። ለሚገርም ምሳሌ አንተ ከምትዋሻቸው ውሸቶች መካከል ማለት ነው ዋሃቢያና አህባሽ ብለህ ምሳሌ ብዙ አይነት ንጽጽር ታመጣለህ አይደለም። ግን ሰላታችን ላይ አንድ ነው። በተአምር የሚለያይ ነገር የለም። አንድ አይን ቁርአን ሰላታችን አንድ አይደለም። አዳምጥ። አንድ ነው ብለህ ሰላት እኮ ነው የምንሰግደው። እሺ አምስት ወቅት ሰላት ሁሉም ይሰግዳል እኮ። አዳምጥሽ ሱና ቀብሊያና ባዲያ የሚባሉ ሱናዎች ሁሉም ሀይ ያደርጋል። ሁሉም በዚህ ይስማማል። አዳምጥ። አላህ ላይ ተለያይተህ ለማን እንደምትሰግድ ካላወቅ ያንተን አላህ እነሱ ጣዖት ነው የሚሉት። ዶክተር ሙና የእሱ አላህ ያንቺ አላህ ነው። አዳምጥ። አዎ አንድ ነው። አዳምጥ። ዶክተር ሙና ከተመቸሽ የእሱን አላህ ነው የምታመልከው አንቺ። ያንተን አላህ ጣዖት ነው የሚሉት። እኛ እንግዲህ የምናመልከው አላህ እግር አለው፣ እጅ አለው፣ ይወርዳል፣ ይወጣል። በእኛ በራሳችን አመሳስለን አይደለም ፈጣሪ የምናመልከው ማለት ነው። የተለያየንን አንድ አይደለንም። እኛ እንዴት ነው አንድ የምንሆነው? እነሱ የምናመልከው አይደለም። ሰላትም ሆነ በምንም ተለያየንን፣ በጣም ተለያይተን ነው ያለነው። እንደ የምን ሙስሊም እዚህ ጋር ነው እንደ አንድ ነን የምትሉት? እንደ ውሻ እኮ ነው እኛ የምታዩት። ግን ያው እኛ ሼኪያችን ኡስታዛችን ደግሞ ሰውን መስደብ ለእናንተ እንኳን መልስ ለመመለስ ማለት ነው እንዳንመልስ ነው እንትን የሚሉት እነሱ የሚያስተምሩት እኛን። እናንተ ስትጀመርም እንግዲህ ኡስታዝም ሼክም የላችሁ ለስድብ ነው የምትሮጡት።
ይኸው እዚህ ጋር አሁን ምንድን የጠፋ ይሄ ቤት አስተግፍሩላህ ስለምንም ሆነም ያውራ ምንም ችግር የለም። ሃይማኖት ሰው በሰው ምንም ችግር የለውም። እዚህ ጋር ለምን መጣችሁ ስለ ሙስሊም ለምን አወራኩ ምናምን አትበሉ። ያውራ በቃ ያለውን ነገር ያውራ። እያየ ስለሆነ ያየውን ሀቅ ነው ያወራው። ሀቅ ማውራት ደግሞ እናንተ አትወዱም። ለመሳደብ ለመገዳደል በቃ የሆነ ነገር ልትፈጥሩ ነው የምትሄዱ። ግን አላህ እንጂ ሰውን ገዝሎ አይችልም። ስለዛ እዚህ ጋር ለመመጣት ባይሆን ነገር በኋላ ዋጋ የሚያስከፍልሽ ነገር አትናገር። ምንም ዋጋ የሚያስከፍል ነገር የለም። ሄድ አንተ መሀይብ ከሷ ጋር እያወራሁ ነው። ለምን ታደርገኛለህ? ምኑ ነው ዋጋ የሚያስከፍለኝ? ምን ታርገኝ? ያዋራኋት ችግር የለውም። አንተ አዳምጥ። ካንተ የሚጠበቀው ማዳመጥ ነው። በቃ አይደለም ሁለት ወራችሁ ያወራችሁ ሙስሊም ነሽ ወይ? ልጆች የተጫጨቁኝ ስለሆነ ነው። ከስሬ ደግሞ ልጆች ጋር እና ምንም ዋጋ የሚያስከፍለኝ ነገር የለም። ያው የታወቀ ነው። አንድ አይደለንም። እዚህ ጋር አንድ ነን ስላልክ ነው ያወራሁት። አንድነታችን በምኑ ነው? እስኪ ብቻ ለማንኛውም ዶክተር የሚለው ማዕረግ ሰው ያከምኩበት ነው እንዳትኝ ብቻ አደራ። አይደለም ወላሂ እኔ የገረመኝ እኮ አንተ ላትልም ትችላለህ፣ ግን አንድ እንዳንሆን ማንም ያውቃል፣ እሱም ያውቃል። ለዚህ ነው ያወራው። ያየውን የሰማውን አንቺ የተለየ ቁርአን ነው የምትቀሪው? የተለየ 5 ወቅት ሰላት ሌላ ሰላት አለሽ? ኧረ እኛ ቁርአንም ሙስሊም ነን ምናመልከው ቁርአን። እሺ አሁን እዚህ ጋር ሚዳኛን እኮ በቃ ሁለት መጋረጃ አለን። ችግር የለውም። ተረጋጊ። የተረዳው ነው። አንቺ እኮ ዶክተር ልትሰጥ ትችያለሽ። አንዴ በይ በቀላሉ ልንገራችሁ። ያዎች አሉ እንዳደለን ከሷስ ጋር ስንት ሰላት እናነባለን ማለት አይደለም። አህመድያኖች አሉ አንድ ነው ማለት አይደለም። ወላሂ አንተ ፈሪ ነህ ሲጀመር፣ በጭባጫ ሲጀመር ሚውት አታርገኝ። ከሷ ጋር ያወራሁ ነው በቃ። አንተ ታዋራኝ። አንተ ምን አስጨነቀህ? በቃ ስላሸነፍኳት ነው፣ ሀቅ ስለተናገርኩኝ ነው። ልብ አዘቡ ወሃቢያ በቃ ሁሌ እንደዚህ ናቸው አይደለ? በቃ ይሄ መንፈስ አይለቃል። ዶክተር ሙላ ታዩ በቃ ጠይቃት፣ ችግር የለውም። እናንተ ለዘብተኞች ናቸው። ወሃቢያ ግን ሁሌ አይለቃል። ችግር የለውም። እኔ ሰዓት የለኝም ከእናንተ ጋር እዚህ ጋር ሁለት ሶስቱ ከተለያየን በቃ ብሽር ችግር የለውም። እኔ ሌላ ሃይማኖት ያንቺ ሌላ ሃይማኖት ሶስቱ ብዙ ነገር የተለያየ ነገር አለ። ሰላተኛ እኮ ስንት ሰላት ነው የምትሰግጁ? ልታሰግደኝ ነው እንዴ? አዎ እኔ ማለት ነው። አልቃይድ እኮ ናት መሐመድ፣ አልቃይድ እኮ ናት። ተውሂድ ናት እንዴ? አስርና ሱብሂ የሚሰግድ ናት። ተውሂዶች የሉም አስርና ሱብሂ የሚሰግዱት እኔ እሱ ሆና ሊሆን ይችላል። አይታርቃ ተግቢያኝ እኔስ ስንት ሰላት ነው የምትሰግዱ? ምን ቁርአን የምትቀሪ? እሱናል ምን ያገባሽ? የሚያገባሽ ነገር አለ? ሲጀመርም ከዋብያ ጋር መርስና ምንም ነገር መርስ ለመመለስም ለመስማትም መስማም የለንም። ታውቃላችሁ አይደል? ስለዚህ ሙስሊም ብትሆኚ በኮንፊደንስ አትናገሪም። የምታወሩትን ነገር አውሩ እንጂ ስለኛ ሃይማኖት ምንም ያገባችሁ። አሁን አንድ ነው ምናምን ይላል። አንድነታችን ምንድነው? በጣም አንድ አይደለንም፣ የተለያየን ነን። በቃ አብሽር፣ ጀዛሽን አላህ ነው የሚከፍልሽ። ችግር የለውም። ለማንኛውም እኛ ሙስሊሞች አንድ ሶስት ሰላት እስከሰገደ ድረስ እናንተ አላህን እኮ ሰው አድርጋችሁ ነው የምታዩት፣ እንደ ሰው ፍጥረት። እኔስ ቶፒኩ ላይ እንመለስና ዋብያዎች ታርጋቸውና ፖለቲካቸው የታወቀች ነች። ፕሊስ የአባሾቹን ትንሽ አንድ ሁለት ቪዲዮ ክርስቲያን አዘጋጅልን። አንድነን ይሉናል የሚልባቸውን ትልልቆች ውስጣቶቻቸውንም አዘጋጀው። ዋብዮቹ አንድነን እያሉን በሉን እኮ ጨረሱን። በእናትህ ምን ትላለህ? ዘንድሮ ደግሞ እኮ በጣም ከባድ ሚውት ለምትያዘም እሷ አንተ ለሁለት እኮ ነው እናንተ እያወራችሁ ያላችሁት። አንተ አሁን አህባሽን እና ሰለፊያውን እዚህ ጋር መተህ ማወረድ ፕሊስ። ለሶስት ነው ሴት ነች ብላችሁ እንኳን ልትታገሷት አልቻላችሁም። ለሶስት ስታወሩ ከኛ ጋር ወራ ከሷ ጋር ለምን ታወራለህ? ከሚት አድርገ እሺ፣ አንድ አዳምጥ። ማዳምጣው አንተ ራስህ አውራ እኮ ነው የምልህ። አንዴ ኧረ ተረጋጉ። አንድ አይነት ነው ጸባያቸው። በስመ አብ ከየት እንደተቀዳችሁ አልጉልኝና ማለት ነው። እንዲህ በጣም ስታወራ ይኸው አሁን እየነገርን እንኳን አይሰማም። ኧረ በእግዚአብሔር እስኪ ተረጋጉ። አይደለም እንዴ ምክር ስሙ። ሰው ይታዘበናል። እንዴት ይሉኝታ የሚባል ነገር እንዴት የላችሁም? ቆይ ሰው ይታዘበናል አትሉ? ሁሌ በቃ ፖለቲካ ሰርተው እናንተ ምን እየታዘብናችሁ ነው? እኔ ፈሪ አትመስሉኝ ነበር። ዝም ብላችሁ ስትለፈልፉ ልባም ትመስሉ። ዝም በል በቃ በእናትህ
ወይ አንድ ክርስቲያን ጦርነት የገባ አይመስልም። አሳየዋችሁ፣ ስላሸነፍኳት ነው ፈሪ እንደመሆናችሁን አሳየዋችሁ። ምንድነው? ምንም እኮ ነጥብ ያነሳው የለም። ምንም አርጊመንት እኮ የሰራኸው ነገር የለም። ምንም ያነበብነው ጥቅስ የለም። ከዛ ላይ ምንም አርጊው ያደረግነው ነጥብ የለም። የትኛውን ስኮላር ጠቀስ እንትን ብለህ የትኛውን ጥቅስ እንትን ብለህ ምን አርጊው ያደረግነው ነገር አለ? ኧረ ተረጋጉ እባካችሁ። እኛ አንድ ነገር ልንገራችሁ። በሃይማኖት በአምላክ ላይ በአምላክ አስተሳሰብ አስተምሮ ላይ ከተለያየ ወጣህ፣ በቃ ወጣህ። ክርስቲያን ወንድሜ ነው ጓደኛዬ ነው አይደለ? አብሮ የሚሰራ ነው አይደል? በአምላክ ላይ የኔን አምላክ ጣዖት ነው ካለ ኢሚዲየትሊ ከክርስትና እንደሚወጣ ነግረዋለሁ። የኔን እምነት አስተምሮቱን እንዲህ ብሎ ማመን ጣዖት ነው እያለኝ አንተም ክርስቲያን ተብላል እኔም ክርስቲያን ተብያለሁ አንድ አምላክ ነው የምናመልከው ብዬ ልደልለው አልችልም። በቃ አንተ ቀጥታ የጋነም ነህ ነው። ምክንያቱም ፖለቲካ አይደለም እምነት። አምላኬን ጣዖት እያለው አንድ ነን። ሀባሾቹ ከላይ እስከታች እዚህ ጋር አሁን ታዋቂ የሚባሉ በሚዲያ ላይ የሚታወቁ እዚህ ሶሻል ሚዲያ ላይ ሳይሆን ትልልቆቹ ኡስታዞች አላህ አሸንጉሊት ነው የዋብያ አላህን ገባ ብናወጣው የዋብዮችን አላህ ግዙን ብንላቸው እንኳን ከሱ ይልቅ ባሪያ ይሸጥልናል ያሉበትን ላስደምጣችሁ እችላለሁ። እንኳን አንድ ልንሆን የነሱን አምላክ እንኳን እኛ ልናመልክ እንደው ገጣጥመ ነው እነሱ እንደሚያመልኩትና አላህን ገባ ዘንድ ብንወጣ ከሱ ይልቅ ባሪያችንን ዘንድ ብንወጣ ባሪያ ዘንድ ብንወጣ ባሪያችን ቆንጆ ዋጋ ያወጣልናል። እንዲህ ያለህ አንድ ነው የምናመልከው የኔ አላህ አንተና አላህ የምታመልከው ነው ይባላል። ክርስቲያን ቀጥል። አሁን የተናገርከውን ልክፈትላቸው እንዴት እንደሚሏቸው ከፈለጉ ወይስ አንድነን ምናምን የምትሉትን ዋሃብያዎች ያን ነገር እንዴት በምን እንደማይቀበሉ ኡስታዙን አንድነን ይሉታል። ቀጥል። ልብ ምን ያህል ያርፋል ተውሂድን ሲማር፣ ልብ ምን ያህል ራሓ ያገኛል። የሙሸቢህ ልብ እኮ ረፍት የለው አይደል? ረፍት የለው ግራ እንደተጋባ ሁሌ በዛም ወልዒያዙ ቢላህ ሁሌ ይቀያይራል ራሱ። ቢጫ ከለር ሲያምረው ቢጫ ይቀባዋል። ያን ነገር በጣም ያማረ ነገር አድርጎ መሳል ስለሚፈልግ ሌላ ከለር ያማረ ካገኘ ይለቀልቀዋል። ወልዒያዙ ቢላህ ሌላ ሸክል ያማረ ሸክል ካገኘ ቀየር ያደርገዋል። ዋና ብቻ ከተሰጠው አገዋት እንዳይወጣ ነው። ይሄ እጅ እግር ምን የተሰጠው ነገር አለው? ሙሸቢህን አላ ዘዕሚከ አንተ አላህ ብለህ የሳልከው ነገር ሁለት አይን ያለው ወይስ ብዙ አይን ያለው ብትሉት ምን ይላል? እነሱ የሚያስቡት አንዴ ሁለት አይን እኔ ደግሞ አዕዩን አይደለ? ሁሉንም በዛሂሩ ነው የምንወስደው ካሉ አዕዩን ብዙ አይኖች። الفخر الرازي እዚህ ሰዎች ረድ ያደረጉበት ከላም አጂብ የሆነ ከላም አላቸው ረሒመሁላሁ ተዓላ። ምንድን ነው ያሉት? ሙሸቢሆችን ተአዊል አናረግም የሚሉትን ስለ አላህ የተነገሩ አያቶችን በቀጥታ ነው የምንወስዳቸው። ወጅህ የሚለውን አይን የሚለውን የድ የሚለውን ሳቅ የሚለውን እነዚህ እንዳለ ሐዲስ ላይም ያለውን እንዳለ ምንም ተአዊል ሳናረግ እንወስደዋለን የሚሉ ሰዎች ምን እንላቸዋለን አሉ። ከሁለት ነገር አንዱ ነው የምታረጉት። ወይ ባለው ብቻ ኢልቲዛም እናደርጋለን ምንም አንጨምርም። ለተነገረው ወጅህ ሲባል ወጅህ እናመጣለን ሌላም ነገር ሳንጨምር በቃ የተባለው ብቻ። ወረቀቱል ወጅህ ጭንቅላት የሌለው የሚውለበለብ ብዙ አይኖች ያሉት እዛ ላይ ሌላ ጎን የለም፣ አንድ ጎን ነው፣ ሁለት እጅ። ከዚያስ አንድ ባት ያደርግለታል። ሳቅ ፈኺዝ የለም። በምን ሊያገናኘው ነው? ባቱ ከታች ነው ያለው። አላሁ አለም ምን አይነት ጆይንት አድርገው እንደሚገጣጥመው እዚህ ጋር ለምን ታፋ የሚባለው ነገር አልመጣም ይል ነው። ከዚያስ አንድ ሳቅ ያደርግለታል። ምን አሉ እኚህ ዓሊም? ሱብሓነላህ። በዚህ መልኩ ኢልቲዛም ብታረጉ ይህን በዚህ መልኩ መስሉት ከሆነ ይሄ ሙሸቢሆች ጌታ ብለው የሚያመልኩትን ነገር ለው ካነ ዓብደን መምሉከን ለመሽተራሁ አሐድ እዩ ባሪያ እንደው ሱብሓነላህ የሚዘገንን ነገር ነው። ምን ብለህ ነው የሚሸጥ ባሪያ ቢሆን እንኳን ሰው አይገዛውም ነበር አሉ። ወልዒያዙ ቢላህ
እንኳን አምላክ ይሄ ነው የሚያመልክ ወልዒያዙ ቢላሂ ተዓላ እንዲህ ያለ ነገር እንግዲህ ይታች የሚዘገንን አምላክ ነው የውሃብያዎች አምላክ ያለ ይናዎች ቀደም እንትን ያሉት ሹልክ አሁን ይሄንን ተዘጋጁ ብያቸው ነበር። ሙስሊም አንድነት ልውላላችሁ ይሄንን ነው የምትከተሉት አለ ዶክተር ሙና። ያው ነው የነሱ አባሾች ላይ በጣም ተቀባይነት ያለው ነው። ባሪያ እንኳን የተሻለ ዋጋ ያወጣል ዋልያው ከሚያመልኩት። ስለዚህ ይሄ ትክክል ናቸው። በዚህ ትመራላችሁ። አንድ ናቸው አሁን በጣም የተለያየን እንዴት ነው አንድነታችን? አይደለም ስማ፣ ይህ ሰው አሁን ምሳሌ ይሄ ቃላት ተናገር አይደለ? አንድ ናችሁ። እሺ አሁን ምሳሌ አንድ ናችሁ። በቃ አንድ ነን። ምን ችግር አንድ ነን ነው። እሱ አሁን በምን አምነዋል? እሱ ማስማ ሰው በምን አምነዋል? ይሄ ሰው ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ብለዋል። ነብዩላህ ኢየሱስ ደግሞ አምላክን እኮ ባሪያ እያለው ነው። ገበያ እንኳን ቢወጣ የማያወጣ የማይሸጥ ባሪያ እያለው እኮ ነው። አልሐምዱሊላህ ያንተን ምን ስለዚህ አላህ ዲን ስለተጠቀመ አንድ ናቸው። ባሪያም እያለው አለ ማለት ነው። ባሪያ እኮ ቢለው ይሻላል እኮ ክርስቲያን ነው። የባሪያ ሰላት እየሰገደ እንደውም ወደው ኡስታዝ ነው። በጣም ነው የምወደው። ምን ችግር አለ? 5 ወቅት ሰላት እየሰገደ ጾምን እየጾመ የሰማኝ ነው አይደለም? በዓል ዓለም አቀፍ አረፋ የትኛውም አንድ ላይ የተከበረ ለምሩ ነው። ሰው አሁን እስልምና ነው ክልም ነው ምንድነው? ወንጀልቻንም ደግሞ በጣም የሚወዳቸው ስለሆነ አይደለም የሚከበረው። ሂዳችን ለራሱ ተለያይቷል። አንቺ ማይ ንፍጥ ነሽ ሲጀምር አንተ ነህ ማይም ሙሻ ጥንባታሞች ሀያ ናችሁ እንጂ እናንተ ሰው ናችሁ እንዴ? ፍጥረታችሁ ለራሱ ከሰው አይደለም። እናንተ ጅብ ሰውን እየበላችሁ የሰው ደም እየጠጣችሁ የሰው እከፋም ተበላውን ሰው ቤት ሁላችንም ችግር የለውም። ዶክተር ሙና አንዴ አጋደልከን ስድባት አንድ ነገር ልንገራችሁ ክርስቲያኖች፣ አንድ ነገር ልንገራችሁ። አንድ ሰው ተነስቶ አመድ እንደሚጠር አንድ ሰው ተነስቶ አንድ ሰው አይደለም አንድ ሰው ቀርታችሁ 100 ብትሆኑ 99ኙ በአምላካችሁ ላይ ጸያፍ ነገር ከተናገረ ግን እስቲል ክርስቲያን ነኝ ቢል ለአምላክ ባህሪያት ማይነገሩ ከተናገረ ከመጽሐፍ ቅዱስ የተነገሩትን የአምላክን ቃል ወይንም ደግሞ አምላክ ስለሱ ስለራሱ የገለጠውን ከካደ ቀጥታ ከክርስትና እንደሚወጡ ንገሯቸው። 99ኙም ብቻችሁን ብትቀሩ እንኳን እንደሚወጡ ንገሯቸው። አይ ብዙ ናቸው እነሱ ከሚወጡ ትክክል እንዳልሆኑ እያወቅኩ እንኳን ውስጤ ቁጥር ብዙ እንድንሆን በሚል 99ኙም ትክክል ናችሁ 100 ነን እንዳትሉ። ህብረታችን ከእውነት ጋር ብቻ እንዲሆን ብቻ። ምክንያቱም ዮሐንስ ወንጌል ምዕራፍ 6ን ከቁጥር 63 ጀምራችሁ አንብቡ። ክርስቶስ ሲያስተምራቸው አስቀድሞ ተአምር ሲያደርግ ምግብ ሲያበላቸው ምናምን ከ5 ገባ በላይ ህዝብ ሲከተለው ነበረ። ከ5 ገበያ ህዝብ በላይ ይከተለው ነበር ክርስቶስን። ልክ ትምህርቱ ከባድ መሆኑን ሲያውቁ ተበሉ ከጠጡ በኋላ ከታምሩ በኋላ ትምህርቱ ሲከብዳቸው አንድ እያሉ አፈነገጡ። መከራ ይመጣባቸዋል፣ እኔ የምትወዱኝ ከሆነ መከራ ተሸከሙ ሲባሉ እኛ ታምር ነው እንጂ የምንፈልገው ምግብ ነው እንጂ የምንፈልገው ከመማችን መዳን ነው እንጂ እሱም ብለን ተከትለን መከራውንማ ምን እንዳለብንና ሾለክ አሉ። ሁሉም ሸሹ። ከዛስ ጴጥሮስ ምን አለ? እየሄዱ ነው አለው። ተመለሱ እኮ አለው። መለስ አለና ክርስቶስ እናንተስ ልትሄዱ ትወዳላችሁ አላቸው። እናንተስ ልትሄዱ ትወዳላችሁ? ጴጥሮስ ምን አለ? አንተ የሕያው የእግዚአብሔር ልጅ ነህ፣ ከአንተ ወዴት እንሄዳለን አለው። ይሄ ብቻ ነው የሚያስፈልገው፣ መሄጃ ሌላ የለንም ከአንተ። ዓለም ቢክደው እኛ ግን ልንታመንለት እንጂ ዓለም ስለካደው ብቻዬን ብቆም 99ኙ ተመልሰዋልና 99ኙ ያንኛው መንገድ ይዘዋልና እኔ የተሳሳተው መንገድ ከማስተማር ይልቅ አይ ከነሱ ጋር ተቀይጬ አንድ ነኝ ልበል። ኔቨር እንዳታደርጉት። ክርስትና ፖለቲካ አይደለም።
ሃይማኖት ፖለቲካ አይደለም። ምክንያቱም እውነት ላይ ብቻ እስከ መጨረሻ የሚጸና ይድናል ነው የሚለዋል። እውነት አርነት ያወጣችኋል ነው የሚለዋል። የቁጥር ብዛት በፍጹም እንዳያሳስባችሁ ክርስቲያኖች። ሰንበዲ ሄደ ሰንበዲ መጣ፣ በፍጹም እዚህ ላይ እምነታችሁን እንዳትመሰረቱ። ቁጥር ከሆነ እኛ ክርስቲያኖች ልብ በሉ፣ የቁጥር ጉዳይ ቢሆን በቁጥር ቢሆን ኖሮ እምነታችንን የምንመሰርተው እምነታችንን መመስረት አንችልም ነበር። ክርስቶስ ይሰቀል ወይስ አይሰቀል? የተሰበሰበው ህዝብ እንዳለ በአንድ ድምፅ ሆነው አስቀድመው እጃቸውን የፈወሳቸው፣ ለምጻቸውን ያነጻቸው፣ ተርበው ያበላቸው፣ ጆሮአቸው ተቆርጦ ጆሮ የገጠመላቸው ሳይቀር ክርስቶስ ይሰቀል ወይንስ አይሰቀል፣ ልፍታው ወይንስ ልስቀለው? ጲላጦስ ሲጠይቅ ስቀለው ነው በአንድ ድምፅ ያሉት። የድምፅ ብዛት ወይንም የድምፅ የቁጥር ብልጫ ማተር የሚያደርግ ከሆነ እኛ ስህተተኛ እንሆንና ሰቃዮቹ ትክክል የሆኑ ነበረ። በጥፊ የመታው ስንት ዓመት ሙሉ ሽባ ሆኖ የፈወሰውን ነበር። የወጋው ጆሮውን ተቆርጦ ጆሮውን አንስቶ ክርስቶስ የገጠመለት ነበረ። ክርስቶስን የወጋው እዛ ጋር ይሰቀል ያሉት ምንም በሌለበት በረሃ ውስጥ ምግብ ያበላቸው ነበሩ። ማርያም እና ዮሐንስ ግን ሁለቱ በሐዘን ሆነው ይመለከቱ ነበር። ሁሉም ይሰቀል ይሰቀል ሲሉ ማርያም እና ዮሐንስ ነበሩ ሲመለከቱ የነበሩት። ዘሆድ ይሰቀል እያሉ ነው። እናንተም እንደነኛዎቹ ማርያም እና ዮሐንስ ቦታ ብትሆኑ አይ እነሱ ካሉማ በቃ እኛ የሚሰቀል እንደሚሉት ነው የምትሆኑት? ወይንስ እንደ ማርያም እና እንደ ዮሐንስ በጽናት ትጠብቃላችሁ እውነታን? ክርስቶሳችን እስከ መጨረሻ እውነት ላይ የምንቆምበት ላይ እንጂ ቁጥር ላይ የምንቆምበት እንዳልሆነ አጽንኦት ልትሰጡት ይገባል። በፍጹም ከክርስትና የወጣ ንግግር የሚናገርን አንድ ነህ እንዳትሉት። ዋብያዎች ግን መፍታቸው ነው። እፎይ እንኳን ደህና መጣ አህመድ። እንኳን ደህና ቆየኝ። ጥሩ ውይይት እያደረጋችሁ ነው። ተረጋግታችሁ እንድታዳምጠኝና እንድታስጨርሰኝ ይፈልጋለሁ። ከጥያቄ ልጀምር። ሐዲሱ ላይ ቅድሚያ አይ ጥያቄም ልጠይቅ አብሬ አትዘሴም ታይም አብሬ እንዲመልሰው ማለት ነው። ጥያቄ መጨረሻ አቀበላለሁ። ሐዲሱ ላይ ቅድሚያ እግዚአብሔር ይስቃል አይስቅም? እኛ ተዊል እናደርጋለን። እግዚአብሔር ይስቃል አይስቅም? መረጃ ልሰጥህ እኮ ነው። ተዊል እኛ ተዊል እናደርጋለን። እኛ አልኩ ተዊል ማድረግ ማለት ምን ማለት ነው? ምን የምን ቋንቋ ነው? ቀደም ለሁዳ እየነገርኩህ አልነበረ? እኛ ጋር መጽሐፍ ቅዱስ ላይ እንደዚህ አይነት ነገር ብታገኝ ሜታፎሪክ ነው። ይህንኛውን ሀባሾችን እንኳን አንጠይቃቸው፣ ምክንያቱም ይተረጉ መሳቅ ማለት ጨርስ። ሶሪ ቀጥታ ለፈጣሪ የሚነገር ሳይሆን እጅ እኮ አለው ተብሎ እጁ እኮ ተብሎ ተነግሯል እኮ። ግን ምን ብለን ነው እኛ ምናምነው? ግብረ አካላት በግብረ አካል ተገልጿል። ምክንያቱም መጽሐፍ ቅዱስ የተጻፈው በሰው እንደመሆኑ ሰራ ለማለትን ያንን ለመግለጽ ተነግሯል። ምክንያቱም የሰውኛ ቋንቋ ነው እንጂ የተጠቀመው መጽሐፍ ቅዱስ የፈጣሪ የተለየ ቋንቋ አይደለም። ምክንያቱም እኛ የምንግባባበት ስለሆነ፣ እኛ የምንረዳበት ስለሆነ፣ እኛ እንድንረዳበት የተጻፈ መጽሐፍ ቅዱስ ስለሆነ ሊጻፍ የሚችለው በሰውኛ ነው። ግን ያንን እንዳለ ምሳሌያዊ ንግግሮችን ፈጣሪ ለባህሪው አድርገን አንወስዳቸው። ስለዚህ እግዚአብሔር ይስቃል ሲል እንደ ሰው የሆነ አሳሳቅ ማለት ሳይሆን እግዚአብሔር ይደሰታል የሚል ትርጉም ያስይዛል። አይደለም አላህ ይስቃል እንደዛ ነው የሚል አነብልሃለሁ። አላህ ይስቃል ሲባል አዳምጠኝ። እንደዛ አይደለም። አካላት ኖሮት በዛ ይስቃል ብለን አይደለም እኛ የምናየው። ይስቃል የሚለውን እሱ ልተርጉምልህ። ይስቃል የሚለውን ምንድነው? እሱ ነቢያቶቹ ይስቅባችኋል ብለው ሲናገሩ፣ ለምሳሌ አንተ ነገ እንደምትሞት እያወቀ ፈጣሪ ያውቃል አይደለም? አንተ የዛሬ ዓመት የዛሬ 2 ዓመት እያልክ ኃጢአት እየሰራህ ነው። ነቢያቶች ለምሳሌ ይስቅብሃል እግዚአብሔር እንደዚህ አታደርግ ሲል፣ ወይም ሰንበዲ ይስቅብሃል አንተ እንደዚህ ስታደርግ ሲባል የግድ ጥርሱን ወይም ደግሞ ፈገግ ይልብሃል ወይም ደግሞ ፋሻል እንትን ያሳያል ማለት አይደለም።
ያቅብሃል ወይንም ደግሞ ይረዳል፣ ያንተን ነገር ያቃልላል ለማለት ነው። ለምሳሌ ትርጓሜዎቻችንም ማየት ይቻላል። ነገራቸው እንደዋዛ ያይባቸዋል፣ እንደዋዛ ያይባቸዋል ለማለት ነው እንጂ እሱ ለባህሪው የሚስቅ የሚለውን አይደለም። እናንተ ጋር ግን ቀጥታ ቃሉን እናሰብታለን ስለምትሉ ነው። እግዚአብሔር ይስቃል ሲባል በሁለት ይከፈላል። የድልና የስልጣን ሳቅ የሚለው አለ። የለም ተሳስቻለሁ። የድልና አቱጣ ምን አልክ? የድልና የስልጣን ሳቅ አንደኛው ሳቅ የእግዚአብሔር ሳቅ ማለት ነው። አየኛ። እሺ መረጃውን አንዳ እሺ መረጃውን ክፈት። ላይ ምን ሁለት አራት መዝሙር ኦኬ። የድልና የምን ይላል? አንዱ የድልና የስልጣን ሳቅ ይለዋል። አንዱ የድልና የስልጣን ኦኬ። ክፈትለት፣ ትርጓሜውን ክፈተው። ነገራቸው እንደዋዛ ያይባቸዋል ነው እንጂ የድል ምናምን የሚባል ነገር የለም። መዝሙር 2:7 ነው ያለ። ትርጓሜውን ክፈተው። እሰነ ትርጓሜው ስላለ እስኪ ትርጓሜው አለ ለዛው እንትኑ ላይ ኦልራይት። በሰማይ ያለ መልአክ ይስቀቅባቸዋል፣ እግዚአብሔርም ይዝባቸዋል። አሁን በመልአኩ በጌታ ስላቅ ኖሮ አይደለም። አስጠጋው ትንሽ። በጌታ ሳቅ ስላቅ ኖሮ አይደለም። 2:4 መዝሙር 2:4 ነው ያልከው። 2:7 ነው የወጣው። ግዕዝ ካልቻልክ 2:4 እኮ ያው መዝሙር 2 አይታይም እንዴ? እሺ ያ መዝሙረ ዳዊት 2:4 ይሄው 4 ብራዘር። እሺ ሻይ ስላታየኝ አዳምጥ። እሺ ቅድም ብዬ ነበረ። አሁን በመልአኩ በእግዚአብሔር ሳቅ ስላቅ ኖሮ አይደለም የሚለውን አሳየው፣ አስጠጋለት። ይሄው አሁን በመልአኩ በጌታ ሳቅ ስላቅ ኖሮ አይደለም፣ እግዚአብሔር ይፈርድባቸዋል፣ መልአኩም ታዞ ያጠፋቸዋል እንዲል አለ። አንድም እግዚአብሔር ወልድ ነገራቸውን እንደዋዛ ያይባቸዋል። እነዛ በስልጣናቸው የሚመኩ ነገስታትን ነው እንደዚህ የሚላቸው የሚለውሳ እየነገርንህ እኮ ነው ወንድማችን። በፈጣሪ ዘንድ ሳቅ ስላቅ የሚባል ነገር የለም፣ አይነገርም አለህ እኮ። ዘጋው እኮ ፔሬድ። ስለዚህ ነገራቸውን እንደ ዋዛ ይታይባቸዋል ወይንም ይፈረድላቸዋል ወይንም ይፈርድባቸዋል ማለት ነው። አሁን ይሄ መጽሐፍ ምንድን ነው የሚባለው? ብሉይ ኪዳን፣ አዲስ ኪዳን ወይስ ምንድን ነው? መዝሙረ ዳዊት ወይንም ደግሞ ዘቡር በአንተ ዘቡር። ስለዚህ የተሻሻለው ማለት ነው። ምኑ ነው የተሻሻለው? እስቲ ያልተሻሻለ የተከለሰው ምኑ ነው የተከለሰው? ምኑ ነው የተከለሰው? ኦሪጂናል ቡክ የላቸውም እኮ ብዬ ነው። ኦሪጂናሉ ቡክን እስቲ ያንተን አንጣው እስቲ። ዶክተር ሙና ልነግርህ ስል ነው ልጅ አለም ድላል ጣልቃ ትግባ። ዶክተር ሙና አለች። ምን ታርግ እሷ? የሆነ የቁርአን አንቀጽ ልቀራላት ነው ብዬ ነው። እሷ እንዴት ትፈስርልህ ብዬ ነው። አሁን ወደ ሐዲሱ መልሰውና እስቲ ሐዲስን ፈስረው። ቅድሚያ ሐዲሱ መልሰው። ሐዲሱን ዶክተር ሙና ታግዘኝም ተፍሲሩን ራስ ላይ ቆም። ዋህብያ እንደመሆነ አሁን ኡስታዝ ነው ነው። እኔ ዋህብያ አይደለሁም አነ ሙስሊም። ኦኬ አላህ ይናለው አላህ ኢነላህ አላ አርሽ እስተዋ። በምኑ እሱኛ አይመለከተንም። እሱ ባለው ትናንትና አያገባንም ነበረ፣ ዛሬ ደግሞ አይመለከተንም። ጎበዝ
ቆንጆ ነው። ስለዚህ መሳቅ ማለት ላይ መሳቅ የሚለው ኮንሰፕት ላይ በመጀመሪያ እንግባባና ከዛ እመጣልሃለሁ። ችግር የለም። አብሽር። እስልምና ላይ መልስ የሌለው ነገር አንድም ነገር የለም። አታልቅስ። መሳቅ ማለት ነው። እኔ አንብቤያለሁ። መሳቅ ማለት ምን ማለት ነው? ይኸውልህ የአማርኛ ትችላለህ? እፎይ አዳምጠኝ። አማርኛ በደንብ ትችላለህ? ልጆች አባት ትመስለኛለህ። ትርጓሜ ታመጣና ታሳየናለህ። ምክንያቱም ስንጠይቅ እንዲሁ ተረት ተረት ከሚሆን እኛ መረጃውን አመጣን አይደለ? አንተ ደግሞ ስትመልስ መረጃ ታመጣና ይኸው እንዲህ ነው አስተምሮታችን ብለህ ታሳያለህ ማለት ነው። አይተውይልም መፍት ነው። ቀጥታ ግን አሁን ዶክተር ሙና ሙስሊም አይደለች እንዴ? ዶክተር ሙናን ተዋትና አሁን ስለ እንትኑ ሚውት አታርገኝ ፕሊዝ። እኔ ሚውት አታርገኝ። እኔ አርግ ስትለኝ አደርጋለሁ። መልስ። እሺ ሳልናገር ሚውት እያረከኝ ቀጥልሽ። ቀጥል። እሺ መሳቅ ማለት ምን ማለት ነው? አስረዳኝ በደንብ። መሳቅ አላህ ይስቃል። አይ መልስ ልሰጥ ነው። አላህ ይስቃል። አዎ መሳቅ ማለት ግን ምን ማለት ነው? አስረዳኝ በደንብ። አላስረዳህም። ምክንያቱም ማንንም አይመስልም ብላችሁ ስላላችሁ እኔ አስረድቼ ከዛ አንጻር መመለስ ከሆነ አመሳሰልክ ብዬ ወጥመድ ውስጥ ከተሃለሁ። ስለዚህ ልተባበርህ ወንድማችን አህመድ፣ አላህ ከማንም ጋር አይመሳሰልም ብለህ ስላልክ መሳቅን ኢንተርፕሬት ባደርግልህ ትጎዳለህ። ስለዚህ በራስህ መልስ። ይኸውልህ መሳቅ ማለት አላህ ይስቃል ሲባል አላህ በባሮቹ ኸይር ስራ ይደሰታል። ዲፕ የሆነ ደስታ ማለት ነው እንጂ ሃሃ ብሎ እንደ ሰው ወይም እንዳንተ ወይም እንደሆነ ሰው ተመስሎ ይስቃል ማለት አይደለም። ይሄ ምሳሌያዊ ሳቅ ማለት ነው። እሺ ምሳሌያዊ ሳቅ ይባላል። አሁን አንተ ቅድም ምን ስትል ሰማሁ መሰለህ? ማስረጃ ክፈታውን አሁን መፍትሄ ነው። እንደዛ ተዊል አደረግክ ማለት ነው። ቆይ አዳም ለምን እንትን ታደርገኛለህ? ተዊል አድርገሃል። መፍትሄ ነው ግን ላልካት ነገር መሳቅ ለፈጣሪ አይነገርም ግን እንዲሁ ይደሰታል አይነት ስታፍ ነው ብለሃል። ችግር የለውም። አሁን እንደዛ ብለው የፈቱልህን ማስረጃ ከፍ ላድርግህና ምክንያቱም ይስቃል ባህሪው ነው፣ መሳቅ ባህሪው ነው ነው የሚሉት ኢብኑ ተይሚያም ኡሰይሚንም እንደዛ ነው ያሉት። አሁን ክፈተው መረጃ እንደዛ ምሁራኖች እንደዛ ስለማያምኑ ማለት ነው። ይስቃል፣ መሳቅ ባህሪው ነው። እንዴት ነው የሚስቃው ግን አናቅም ነው ያሉት እንጂ አይ መሳቅ ወደ መደሰት ትዊስት አድርገው እንትን እንዳልከው አይደለም። እኛ ጋርም ስጠይቁ ትርጓሜ እዩ፣ ከዛ የእናንተንም ደግሞ ትርጓሜያችሁን አንጡ። ትክክለኛ አስተምሮታችሁን የእናንተን የግለሰብ ተረት ተረት ሳይሆን ትርጓሜ የሚባል ነገር አለ። እኛ ጋርም ትርጓሜ አለ፣ እናንተ ጋርም ትርጓሜ አለ። ቅድም ምን ብያለሁ ገና ስጀምር ይሄንን ጥያቄ አባሾች ጋር አልጠይቅም። ለምን ይተረጎማል ስላሉ፣ አላህ ይስቃል የሚለው ይተረጎማል ስላሉ፣ እናንተ ጋር ግን አይተረጎምም። ቀጥታ ላላህ እንሰጣለን ግን እንዴት የሚለውን አናቅም ነው ያሉት ምሁራኖቻችሁ። አባሾቹም አልጠይቀው ምንድን ነው ይተረጎማል ስላሉ እኛ ጋር ይሄንን መረጃ አላህ ይስቃል የሚለው አሁን 19 ላይ ቡሃሪ እኔ እኮ የጠየቅኩ ምንድን ነው እሱ ማን የተረጎመልህ እንደዛ ብሎ ነው። ላስረዳህ መሳቅ ማለት ምን ማለት እንደሆነ በደንብ ላስረዳህ ነው እኮ የምልህ። ማንኛው ሊቃውንት ነው እንደዛ ብሎ የተረጎመልህ? ሶሂሁል ቡኻሪ 18-19 ላይ አውጣና አላህ ይስቃል ሲባል አላህ ይስቃል ሲባል አላህ ይደሰታል፣ አላህ ይስቃል፣ አላህ ይከፋል ሚላል፣ ያዝናል፣ ይቆጣል ሚላል። የተለያዩ እንትኖች አሉ። እኔ አሁን አላህ ይከፋል ብዬ አልጠቀስኩም። ከነ ይደሰታል ብትለኝ ይደሰታል ሚልም አለ፣ ይከፋል፣ ያዝናል ሚላል፣ ይቆጣል ሚላል። አሁን ጥያቄ እግዚአብሔር ወደ ምድር ሲመጣ ምግብ ይበላል ይጠጣል ይላል። ምን እግዚአብሔር ወደ ምድር ሲመጣ ይበላል ይጠጣል ይጸዳዳል የሚል አለ። መልስልኝ እስኪ። የዋብያ ጭንቅላት ይሄ ነው። የዋብያ ጭንቅላት አይደለም። የዋብያ ጭንቅላት ሳይሆን ሎጂክ ነው። መልስ ስጠኝ አይልም።
የዋህብያ ጭንቅላት ይሄ ነው። አንድ ቢሊዮን ዋህብያ ምናምን ብለህ ላትፈርጅ እንዴ ዋህብያ ምናምን ታገስ እንደዚህ አይነት ሙስሊም ነኝ አልኩ። ይኸውልህ እግዚአብሔር ወደ ምድር በመጣ ጊዜ ይበላል ይጠጣል። የእናንተ መጽሐፍ ነው እኮ የሚለው። ልብ በሉ እግዚአብሔር ባለጌ ስለሆኑ ነው። ሎጥ ስባ ቃላቱን ባልጠቀመው ደስ ይለኛል። እግዚአብሔር ወደ ምድር ሲመጣ ይበላል ይጠጣል ይጸዳዳል ይላል መጽሐፋቸው። ክፈቶሽ ባለጌ ስለሆኑ ማለት ነው። አክቹዋሊ ይሄ አይፈረድበትም። እዛ ተጭኖ የሚመጣውን ነው። ተረት ተረት ተጭኖ የሚመጣውን ነው። ዋህብያ እንደዚህ ባለጌዎች ናቸው። እነሱ ለኛ ብንል እንደዚህ አሁን የተጻፈን እንኳን እየየ ይላሉ። አሁን ክፈትሽ ማስረጃው እና ተመለስ። ፖዝና ፖዝና አሁንም ምን እየላኩልህ ነው ወይንስ ምንድን ነው? ተመለስ። መጽሐፍ እያደረገ ነው የራሱን። ምን አይነት ባለጌ እኮ እንደሆኑ ማለት ነው። አላህ አብሽር አላህ አብሽር። ማስረጃ አንተ ክፈት ክፈት ማስረጃ ውርደትና ውሸት ካባችሁ የሆነ ጉዶች በኢየሱስ እድሜ ልኩን እንዴት ውርደትና ውሸት ካባው ሆኖ ይቀጥላል እምነት ተብሎ። አብርሃም ቤት ሲበላ የሚለውን እንትን አምጣና አስነብባቸው እስክሪን ላይ። አሁን እግዚአብሔር ወደ ምድር ይመጣል፣ ይበላል፣ ይጠጣል፣ ይጸዳዳል የሚለውን ክፍል ክፈት። ይጸዳዳል ብለህ ተናግረሃል። አንተን አቆም ይጠበቅብህ። ክፈትና ሳይ ነገርኩህ እኮ እንትኑ ክፈትና ሳይ። 1 ቢሊዮን ዓመት እታገሳለሁ እኛልኩህ እኮ አንድ ቀን አይደለም። አሁን ይሄ ልጆች አባት ነው ባይዘ ከዚህ ሰውዬ አሁን ልጆቹ እንኳን ምን አይነት ስርዓት ነው የሚማሩት? ሚሴጅ ላይ ልክልሃለሁ። አንብበው። ምን ሚሴጅ ላይ ትልክልኛለህ? ተረት ተረት አይደለም። ጥቅሱን ተናገር። ያው ልክልሃለሁ ይለኛል እንዴ? ምን ነው የምልክልኝ? ላይቭ ላይ እኮ ነኝ ያለሁት እኔ። ኮሜንት ላይ ግባና ይኸው ክፈተው። እሺ የምን ኮሜንት ላይ ነው ማየው? እግዚአብሔር ይበላል አይበላም? መልስልኝ። እግዚአብሔር ይበላል፣ ይጠጣል፣ ይጸዳዳል ብለህ ተናግረሃል። በአፍህ እንደተጸዳዳ አላህና ነብይህን ሳለጥፍልህ ክፈት። የት ነው የምትለጥፋቸው? እዚህ ግድግዳ ላይ ፊትህ ላይ በገማች ካገኛቸው። ኦኬ መክፈት አትችልም? ልለጥፍልህ? አላህ አንዴ በእሱ የተነሳ እኛ ሙስሊሞች ስለሆነ በእሱ የተነሳ አምላካችንና ነብያችንን ባትሰድቦ ደስ ይለናል። ለወጣ ስለሆነ ከዚህ ጋር በተያያዘ አንድ ጥያቄ ልጠይቅህ። እኔም ትምህርት እንድወስድበት ኡስታዞችን ጠይቂያቸው። እሺ ቀጥይ። ወረዳ አንተ ባለ አላህ እሺ